ቅድም እንዳልነው እንግዲህ እግዚአብሔርን መፈለግ በሚል ርዕስ ነው ይሄንን ዓመት የምንጀምረው። እግዚአብሔርን መፈለግ ስንል 3 ኪወርዶች አሉት ዋናነት። አንዱ በመመለስ እግዚአብሔርን እንፈልገዋለን እንላለን። በጽድቅ ኑሮ እግዚአብሔርን እንፈልገዋለን እንላለን። ሶስተኛው ደግሞ በመታመን እግዚአብሔርን እንፈልገዋለን እንላለን። እነዚህን ነገሮች በደንብ ገብተውን በርተውልን ይሄን ዓመት እንጨርሳለን። አሜን ነው። ከኔ ጋር የምናየው ክፍል እግዚአብሔርን መፈለግ የሚለውን ርዕስ ለምን እንደመረጥን እግዚአብሔርን መፈለግ ስንል ምን ማለታችን እንደሆነ አጠቃላዩን ነገርና ከዛ ደግሞ በመመለስ እግዚአብሔርን መፈለግ ስንል ምን ማለታችን ነው የሚሉትን 2 ነገሮች ነው ማለት ነው የምናየው። ስለዚህ አንድ ኢንዶት ሴሽን እግዚአብሔርን መፈለግ ምን ማለት ነው፣ ለምንስ መረጥ ነው፣ ከዛ ደግሞ በመመለስ እግዚአብሔርን እንዴት ነው የምንፈልገው የሚለውን አውቀን እንጨርሳለን ብለን እናምናለን። አሜን ነው። እግዚአብሔር ይመስገን። ስለዚህ ከኔ ጋር በ3 ርዕሶች ነው የምናየው። እግዚአብሔርን መፈለግ ባክግራውንድን እና በመመለስን ስናይ አንደኛው እግዚአብሔርን መፈለግ የሚለው ዓመታዊ ቃል ለምን ተመረጠ፣ በዚህ ዓመት እግዚአብሔርን መፈለግ ለምን አለ የሚለውን እናያለን በአንደኝነት ደረጃ። በሁለተኝነት ደረጃ ደግሞ እግዚአብሔርን መፈለግ ማለት ምን ማለት ነው? የተለያየ ነገር ማለት ሊሆን ይችላል በተለያየ አውድ፣ ግን በዚህ ኮንቴክስት አሁን በምንነጋገርበት ኮንቴክስት እግዚአብሔርን መፈለግ ስንል ምን ማለታችን ነው የሚለውን እንነጋገራለን። ሶስተኛው ደግሞ እግዚአብሔርን በመመለስ መፈለግ የሚለውን ሀሳብ እናያለን ማለት ነው። ስለዚህ ወደ መጀመሪያው ስንሄድ እግዚአብሔርን መፈለግ የሚለው ዓመታዊ ቃል ለምን ተመረጠ የሚለውን እናያለን። እንግዲህ እንደ ተማሪዎች አገልግሎት በአጠቃላይ በኢትዮጵያ ዙሪያ እንዳለ የተማሪዎች አገልግሎት በዚህ ዓመት ደግሞ በዚህ ነገር ላይ ፎከስ እናደርጋለን ስንል የመጀመሪያው የምናደርገው ነገር መጸለይ ነው። እንጸልያለን። እግዚአብሔር በዚህ ዓመት ምን ሊናገረን ይፈልጋል፣ እግዚአብሔር በዚህ ዓመት በምን አቅጣጫ ሊያሳድገን ይፈልጋል ብለን እንደ ኮሚዩኒቲ እንደ ስቱደንት ሙቭመንት በጣም እንጸልያለን። ከዛ ባለፈ ደግሞ የዘመኑ ገጽታ ግን ምን አይነት ነው፣ ዘመኑ ምን ይመስላል፣ እግዚአብሔር በዚህ ዘመን ለሕዝቡ ምን ሊናገርስ ይፈልጋል የሚለውን ደግሞ ለማየት እንደገና ሌላ የውይይት የጸሎት ጊዜ የሪፍሌክሽን ጊዜ እንወስዳለን ማለት ነው። ጌታ ረድቶን በዚህ ዓመት ለተማሪ መሪዎች በየሪጅኑ ላሉ የተማሪ መሪዎች እንደገና በየሪጅኑ ላሉ ስታፎች ዘመኑ ግን ምን ይመስላል፣ ምንድነው ተማሪዎች የሚሰማችሁ፣ ምንድነው የሚታያችሁ፣ ምንድነው ችግራችሁ ብለን ለመጠየቅ ሞክረናል። እንዲህ አይነት አሰራር እግዚአብሔራዊ ነው አይደል? ትዝ ይላችሁ እንደሆነ የይሳኮር ልጆች ሁለተኛ ዜና ምዕራፍ 12 ቁጥር 32 ላይ ዲስክሪፕሽናቸው የተጻፈው እንደዚህ በሚል ነው። ዘመኑን የተረዱና እስራኤላውያን በዛ ዘመን ላይ ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች ይላቸዋል። ጥበበኞች ዘመናቸውን ያውቃሉ። እግዚአብሔር ደግሞ ለዘመኑ ምን ደግሞ ሊናገር እንዳሰበ ሊሰራ እንዳሰበ ደግሞ ያውቃሉ፣ ይመረምራሉ። በሌላ ክፍል ላይ ደግሞ በማቴዎስ ላይ ኢየሱስ ክርስቶስ ፈሪሳውያንን ሲወቅሳቸው ምን አላቸው? እርሱም መልሶ ማቴዎስ ምዕራፍ 16 ለምትጽፉ ሰዎች ቁጥር 2 ላይ እርሱም መልሶ እንዲህ አላቸው፣ ምሽት ላይ ሰማዩ ስለቀላ ብራ ይሆናል ትላላችሁ፣ ንጋት ላይም ሰማዩ ቀልቷል ከብዷልም፣ ስለዚህ ዝናብ ይዘንባል ትላላችሁ። የሰማዩን ገጽታ ትለያላችሁ፣ ነገር ግን የዘመኑን ምልክት መለየት አትችሉም ብሎ መሲሁ በመጣበት ዘመን መሲሁ እንደመጣ ያላወቁትን፣ ለመሲሁ ምን አይነት ምላሽ መስጠት እንዳለባቸው ያላወቁትን የሃይማኖት መሪዎች፣ የእግዚአብሔር ሕዝብ መሪዎች ሲወቅሳቸው እንመለከታለን። ስለዚህ እግዚአብሔር ሲባርክ ዘመንን በማወቅ ይባርካል። የድሮ የቸርች አባቶችን ሲናገሩ እንደዚህ ይላሉ፣ በአንድ እጅ ጋዜጣ ያዝ፣ በአንድ እጅ መጽሐፍ ቅዱስ ያዝ። ሁልጊዜ ለዘመንህ መጽሐፍ ቅዱስን ስበከው፣ ዘመንህን በመጽሐፍ ቅዱስ ተርጉመው። ስለዚህ እዚህ ያለን አማኞች በሙሉ ዘመናችንን አውቀን በዘመናችን ላይ ያለውን የእግዚአብሔርን ሀሳብ ልንኖረው፣ ልንናገረው፣ ልንቆምለት ይገባል ማለት ነው። ስለዚህ በዚህ ፕሮሰስ ውስጥ ስንሄድ ዘመናችን ምን አይነት ነው ስንል ያገኘነው ነገር ወጣቶች በዚህ ዘመን በተለየ ሁኔታ በከፍተኛ ፍርሃት፣ ግራ መጋባት፣ ተስፋ መቁረጥ፣ የሞራል ውድቀት እንደነዚህ አይነት ነገሮች ውስጥ ያሉበት ዘመን እንደሆነ ተመልክተናል። ከሌላው ጊዜ ደግሞ በባሰ እንግዲህ ከመጨረሻው ዘመንነቱን ጋር ተያይዞ እንደሆነ አላውቅም፣ ግን በብዛት
ወጣቶች ስለነገ እንኳን ተስፋ የማያዩበት ግራ የተጋቡበት ፍርሃት ያለበት ነገር እንመለከታለን በአየሩ ላይ። እንዲሁ ዘመኑን ስትመለከቱት በብዙ ክራይሲስ የተሞላ ነው። እናንተ ዲዘርን እንደምታደርጉት እና እንደማታደርጉት አላውቅም፣ ግን አስተዋይ የሆነ ሰው በጣም በብዙ ክራይሲስ ውስጥ እንዳለን ምድራችን በብዙ ክራይሲስ ውስጥ እያለፈች እንዳለች በጣም ኤቪደንት ነው፣ በጣም ክሊር ነው። ዝም ብላችሁ መመልከት ትችላላችሁ። ኢኮኖሚው ምን ይመስላል? ኢኮኖሚ ክራይሲስ በጣም አለ። የገንዘባችን ዋጋ በነዚህ ጊዜያቶች ውስጥ ምን ያህል እንደወደቀ ታውቃላችሁ። ዝቅተኛ ገቢ ከዛ ከፍተኛ ደግሞ ወጪ፣ የኑሮ ውድነት በጣም ከፍተኛ ሸክም ህዝቡ ላይ እንዳስቀመጠ ትመለከታላችሁ። ቀውስ አለ፣ የኢኮኖሚ ክራይሲስ። እሱ ብቻ አይደለም፣ ማህበራዊ ነገሩንም ስታዩት ስቲል እዛም ጋር ክራይሲስ አለ፣ ቀውስ አለ። በተለያየ መንገድ ህዝቦች ተከፋፍለው ሌላውን የማይቀበሉበት፣ ሰው በሰውነቱ ማንቀባበልበት፣ ሌላ ታፔላ አስቀምጠንበት የምንቀባበልበት፣ ለሰው ቫልዩ የማይሰጥበት፣ ሰው በእግዚአብሔር አምሳል በመፈጠሩ ብቻ ኤምብሬስ የማይደረግበት፣ በብሔር መከፋፈል፣ መቀባበል ማጣት የመሳሰሉ ነገሮች በማህበረሰቡ መካከል ከሰው ይልቅ ጥቅምን በመውደድ ሰውን አለማየቶች እንመለከታለን። ፖለቲካውንም ስትመለከቱት የዘመኑን ተመሳሳይ ነው። በጣም ብዙ አለመረጋጋቶች አሉ። የጦርነት ፍርሃቶች፣ ሽብር፣ እገታ፣ ሞት። በዚህ ሰዓት እናንተ እግዚአብሔር ይመስገን በሰላም እየተማራችሁ ነው፣ ግን ደግሞ በፍርሃት እየተማሩ ያሉ አሉ አይደል? ጦርነት ያለበት ክፍል አለ። ባለፈው ከስቱደንት ካውንስሎች ጋር ሚቲንግ ነበረን እና አንዷ ልጅ ይቀርታ በዚህ ሰዓት ሚቲንግ መግባት አልችልም፣ ልቤ ራሱ ሊረጋጋ አልቻለም፣ ምክንያቱም ያለው የሚሊሻ ኃይል ዩኒቨርሲቲ ውስጥ ነው የጦር መሳሪያውን አስቀምጦ እየተዋጋ ያለውና ጸልዩልን ብላ ዘጋች። እሑድ ዕለት ትላንት ማለት ነው። በጣም በብዙ አለመረጋጋት ውስጥና ፍርሃት ውስጥና ፖቴንሻሊ ደግሞ ሊፈነዳ ወደሚመስል ነገር ውስጥ አለን። መንፈሳዊውም ነገር ስንመለከተው እነዚህ ሁሉ ነገሮች ክራይሲስ ሆነው መንፈሳዊ ነገር ደግሞ ደግፎ የያዘ የሚያሻግር ሆኖ አናገኘው። እዛም ጋር ያለው ነገር ክራይሲስ በጣም እንመለከታለን። በአጠቃላይ መንፈሳዊ የምንባለው ሰዎች በምድር ውስጥ በቃ ስራችንን አብዝተን የተከልንበት፣ ይችን ምድር በጣም አጥብቀን ቆምጥጠን የያዝንበት፣ ስራችንን በጣም የሰደድንበት፣ ስጋዊነት በጣም የተንሰራፋበት፣ በጣም በሰፊው የአመራር ጥራት ችግር የሚታይበት፣ በጣም በሰፊው የአስተምሮ ችግር የሚታይበት፣ በጣም በሰፊው የህይወት ቀውስ የሚታይበት፣ ዓለምና ቤተክርስቲያን በጣም የተመሳሰሉበት፣ ያንን ይዛ መውጣት የሚገባት ቤተክርስቲያን ግን በጣም የተመሳሰለችበት፣ ማየት ያልቻለችበት፣ ረግጣ ማለት ያልቻለችበት ዘመን ሆኖ እናየዋለን። ለእናንተ ደግሞ ለወጣቶች እንደገና ሌላ አዲስ ደግሞ ፖቴንሻል የሆነ ደግሞ አዲስ ነገር አለ። እሱ ደግሞ የሶሻል ሚዲያ ወርልድ፣ የዲጂታል ዓለሙ ራሱ ይዞት የሚመጣው ነገር ራሱ በጣም ሰፊ ነው። እኔ እያልኩ ነበር ባለፈው ሰዎች ሞባይል ከመምጣቱ በፊትና ሞባይል ከመምጣቱ በኋላ ተብሎ ህይወት በዛ ልክ እንደ ማርክ መለየት ይችላል። ያለው የኑሮ ልዩነት፣ ያለው የኢንተራክሽንም ሆነ የላይፍ ስታይልም ሆነ የኤኒቲንግ ልዩነት አሁን ደግሞ ሌላ ዓለም ውስጥ እየገባ ነው። እናንተ የቴክኖሎጂ ተማሪዎችም እዚህ ስላላችሁ በጣም ትረዳላችሁ። ኒው ወርልድ ኦርደር እየመጣ ነው። ነገሮች ወደ ማናውቀው ደረጃ እየመጡ ነው። ከዛ ጋር ተያይዞ በጣም ብዙ ጫና እንደገና ወጣቱ ላይ ይመጣል። ያንን ነገር በትክክል ማኔጅ ማድረግ ካለመቻል፣ በዛ ነገር ከመፈተን ጋር ተያይዞ ስለዚህ በጣም ብዙ ከንቱነት፣ በጣም ብዙ የጊዜ በቃ የሚበላበት፣ በጣም ብዙ የፒዩሪቲ ኢሹዎች ድሮ ሩቅ የሆኑ ነገሮች በጣም ቅርብ የመሆን ሳናቀው የመጠላለፍ ነገሮች ሁሉ አሉ። ይዞ የሚመጣው በጣም ልዩ ከለር ቢኖርም ሌላ አይነት ዓለም ቢፈጥርም በተመሳሳይ ሁኔታ ደግሞ በጣም ብዙ ፕሬሸር ወጣቶች ላይ ያስቀምጣል። ስለዚህ እንደነዚህ አይነት ነገሮች እንደነዚህ አይነት ክራይሲስ በሞላበት ውስጥ የሚኖር ወጣት ክርስቲያን ወጣት ቅድም እንዳልኳችሁ በጣም ብዙ ፕሬሸር፣ በጣም ብዙ ተስፋ መቁረጥ፣ በጣም ብዙ ጫና ኤክስፒሪየንስ ያደርጋል። ስለዚህ ወጣቶች ክርስቲያኖች እንደዚህ አይነት ጫና ሲመጣባቸው ምን አይነት ምላሽ እየሰጡ ነው የሚለውንም ለማየት ሞክረናል። እንደዚህ አይነት ነገሮችን ስንሰራ እንደናንተ አይነት ልጆችን እንጠራና እንደዚህ ከበን ኢንተርቪው እናደርጋቸዋለን። ከነሱ ያለውን በደንብ ለማወቅ ከፊሏቸው ያለውን በደንብ ለማወቅ እና ሪፍሌክት ሲያደርጉ ይሄ ጫና ይሄ ክራይሲስ በእነሱ ላይ እየሰጠ ያለውን ምላሽ አንዱ እየሰጠ ያለው ምላሽ ወጣቶች ክርስቲያኖች
እግዚአብሔርን መተው የሚል ምርጫ እየመረጡ እንደሆነ ይታያል። ክርስቲያኖች ባጠቃላይ እግዚአብሔርን መተው በቃ ይሄ እየመጣ ያለውን ክራይሲስ ለማሸነፍ እጅን ሰብስቦ መታገል ያስፈልጋል። በሃይማኖት ውስጥ መቀመጥ ምናልባት ሊያስበላ ይችላል። ስለዚህ እርግፍ አድርጎ ትቶ ዓለማዊነት ውስጥ መግባት፣ በዚያም ብሎ ማሸነፍ፣ በአቋራጩ በፊት ለፊቱ ብሎ ማሸነፍ የሚል ምርጫ ሲወስዱ እንመለከታለን። ሁለተኛውና በጣም በአብዛኛው ደግሞ የሚታየው ነገር ኮምፕሮማይዝ ነው። የማመቻመች ህይወትን መለማመድ በቤተ ክርስቲያን ውስጥ በወጣቶች መካከል በክርስቲያኖች መካከል ስም ሳይቀይሩ ክርስቲያን እንደሆኑ ቃል ሳይቀይሩ ቋንቋ ሳይቀይሩ በዛው እንዳሉ ዓለምን ደግሞ ህይወት ደርቦ ይዞ መሄድ፣ አቻችሎ ይዞ መሄድ፣ ኮምፕሮማይዝ ማድረግ፣ ማመቻመች። ይሄ ደግሞ ሌላው ምላሽ ነው ማለት ነው ለዚህ ጫና እየተሰጠ ያለው። ሌላው እየተሰጠ ያለው ምላሽ ተስፋ መቁረጥ ነው፣ ዊዝድሮዋል ነው። እያሆነ ካለው ነገር ራስን መደበቅ፣ ዊዝድሮዋል በሱስ ሊሆን ይችላል፣ ራስን በማጥፋት ሊሆን ይችላል፣ በልዩ ልዩ መንገዶች ሊሆን ይችላል። ግን ከዛ ነገር ከሪያሊቲ ውስጥ ራስን ዊዝድሮ ማድረግ፣ እንደዚህ አይነት ምላሾች ደግሞ ይንጸባረቃል። ባለፈው የቲክቫ እንትን ላይ አይታችሁ ከሆነ እንደሱ አይነት ነገሮች ሲነገሩ ነበር። ወጣቶች የሱሳይዳል ራይታቸው በጣም ጨምሯል ብለው የሃይማኖት አባቶች ሪፖርት አደረጉ የሚል ዜና ማለት ነው። ለምን በቃ ጫናው ሲመጣ ዊዝድሮ ያደርጋል ሰው። አንዱ መንገድ ይሄ ነው። የቀደሙን ዓለማዊነቱን እግዚአብሔርን መተው ብለናል። ማመቻመቹን እግዚአብሔርን አለመፍራት፣ እግዚአብሔርን መፍራት ማቆም ማለት ነው። እግዚአብሔርን አለመፍራት በጣም በሰፊው ይታያል፣ በጣም በሰፊው ይሸታል። ጌታ ይርዳል ከእንደዚህ አይነት ነገር እግዚአብሔር እንዲጠብቃል። ሶስተኛው ተስፋ መቁረጡን ዊዝድሮዋልን እግዚአብሔርን አለማመን፣ እግዚአብሔርን አለማመን። ይህም በጣም በሰፊው የሚታይ ነገር ነው። ሌላው ደግሞ አራተኛው ምላሽ ዲናያል ነው። ዲናያል ምንም የተፈጠረ ነገር የለም፣ ሁሉ ሰላም ነው። ጥቂት እንትን ብንል ነው ሁሉ ሰላም ነው። የተፈጠረው ነገር የመካድ ሁኔታ ደግሞ ይታያል። ልክ በኤርሚያስ ዘመን ትዝ ይላችሁ እንደሆነ በኤርሚያስ ዘመን የነበሩ ነቢያቶች ኤርሚያስ ኧረ ልንጠፋ ነው፣ ባቢሎን ልትመጣ ነው፣ ባቢሎን ልትወረ ነው፣ ፍርድ ሊሆን ነው፣ ቅጣት ሊሆን ነው፣ ተመለሱ እያለ ሲጮህ እነሱ ግን ምን ይሉ ነበር? ሁሉ ሰላም ነው፣ ሁሉ በጎ ነው ይሉ ነበር። ብላይንድነስ ማለት ነው፣ ዲናያል ማለት ነው። መርከቧ ልትሰምጥ እየተንገዳገደች ግን ወደ ንስሐ የሚመራ እንኳን ድንጋጤ የለም በመካከላቸው። ልክ እንደ ሰጎን ወይም እንደኔ ልጅ እንደ ሰጎን አንገትን መቅበር ማለት ነው። የሆነ ዴንጀር ሲመጣባት ምን ታደርጋለች? አንገቷን አፈር ውስጥ ትቀብራለች። ሴፍ ሆነች ማለት ነው። የኔም ልጅ በጣም የሚያስፈራ ነገር ሲያይ ሙቪ ላይ እንዲህ ነው የሚለው ወይም የትኛውን ቦታ የሚያስፈራ ነገር ካለ እንደዚህ ብሎ ታዩታላችሁ። እንዲህ ስላለ ጠፋ ማለት ነው። ለሱ ፌስ አለማድረግ ይሄን መጥፎ ነው። ምክንያቱም ትክክለኛውን ምላሽ እንዳንሰጥ ያደርገናል። ስለዚህ ዘመናችን ይሄን ነው የሚመስለው። አሁን ያለንበት ዘመን በደንብ ሪያላይዝ ካደረግነው ሪፍሌክት ካደረግንበት እንደዚህ አይነት ገጽታ አለ። ግን ምን ነበር በዘመናችን ላይ ሊሆን የሚገባው ምላሽ? ምን ነበር ትክክለኛው ምላሽ? እንዴት ነው መጽሐፍ ቅዱስ በዚህ ዘመን ኑሩ የሚለን? ምንድን ነው እሱ ስንል በዚህ ዓመት የመረጥነውን ጥቅስ ነው ማለት ቲም ነው ማለት ነው። እግዚአብሔር እንደሚል ያሰብነው ያወቅነው ያየነው ቀውሱ ሲጨምር ክራይሲሱ ሲጨምር የአማኝ እግዚአብሔርን መፈለግ የአማኝ ከእግዚአብሔር ጋር መጣበቅ በጣም አብዝቶ ሊጨምር ይገባ ነበር። እግዚአብሔርን መፈለጋችን ልንሸራተትበት የሚገባው ጉዳይ አልነበረም። ስለዚህም አሁንም ወደዛው ነው ማለት ነው ሄድ ያለበት እግዚአብሔርን ወደ መፈለግ። አዎ ሪስፖንሶቹ ልዩ ልዩ ናቸው። አዎ ልዩ ልዩ ናቸው። ልክ ናቸው አይደሉም። ስለዚህ ምን እናድርግ? ወደ መጀመሪያው የእግዚአብሔር ሐሳብ እንመለስ። በየትኛውም ዘመን ይሄ ሁሉ ክራይሲስ የመጣው ራሱ ካለመታዘዝ ሊሆን ይችል ይሆን እያልን እየጠየቀን ግን ባለው በዚህ ዘመን ግን እግዚአብሔርን በመፈለግ መጽናት ይጠበቅብናል። ጌታ ይርዳል። እግዚአብሔርን የሙጥኝ ልንለው ይገባል። አንዳንድ ጊዜ ይሄንን አናሎጂ ስሰራው ባይብሎ ላይ የሚመጣ አንዳንድ ጊዜ ድመቶችን አቅፋቸዋቸው ሊወድቁ እንደሚሰማቸው ወይም ሊንሸራተቱ ሲሉ ምን ያደርጋሉ? ጥፍራቸውን ያወጡና ምን ያደርጋሉ? ስጋቸው ውስጥ ገብተው ቆንጥጠው ይዛሉ። የሆነም ነገር ላይ ሊወድቁ ሲሉ ቆንጥጠው ይዛሉ። በእንደዚህ አይነት የክራይሲስ ዘመን አማኝ እግዚአብሔርን መፈለግ ላይ መጣበቅ ነው ያለበት። በይበልጥ
አውጥቶ አቅሙን ሁሉ አውጥቶ መጨበጥ ነው ያለበት። እግዚአብሔር ይርዳል። ስለዚህ በዚህ ዓመት እግዚአብሔርን እንፈልገዋለን ነው ማለት ነው። እግዚአብሔር ላይ እንጣበቃለን፣ እግዚአብሔርን እናውቀዋለን፣ ከእግዚአብሔር ጋር እንቀጥላለን። እንደነዚህ አይነት ምርጫዎች አሉ። አዎ አሉ። እኛስ እኔና ቤቴ ግን እግዚአብሔርን እንፈልጋለን፣ እግዚአብሔርን እናመልካለን። ስለዚህ በሶስት ርዕሶች ነው ማለት ነው ይሄንን ታክል የምናደርገው። የመጀመሪያው እንዳልኳችሁ ስተናል አይደል? በሰፊ ጎዳና፣ በረጅም ጎዳና፣ በጥልቅ ጎዳና ነው። በሁሉም ዳይሜንሽን ስተናል። በጣም በብዙ መንገድ ማንሽታ ወደ እግዚአብሔር ደርሷል። እግዚአብሔር በመልልሳችን፣ እግዚአብሔር በመልካችን ደስ አልተሰኘም። ስለዚህ በመመለስ እግዚአብሔርን መፈለግ ያስፈልጋል። በነፍስ ወከፍ በመመለስ፣ በፌሎሺፕ በመመለስ፣ በሀገር ደረጃ በመመለስ እግዚአብሔር ይረዳል። እግዚአብሔርን ልንፈልገው ይገባል። ምክንያቱም አንድ ስትሬት ላይን ቢኖር ኔጌቲቭ አለው፣ ዜሮ አለው፣ ፖዚቲቭ አለው አይደል? እኛ ያለነው ኔጌቲቭ ላይ ነው። ከዚህ አትሊስት ወደ ዜሮ መምጣት አለብን። መመለስ ስንመለስ ከኔጌቲቭ ከሳትንበት ወደ ዜሮ መምጣት አለብን። ከዛ ዜሮ ላይ ደግሞ ብቻ አንኖር፣ በጽድቅ ኑሮ እግዚአብሔርን እንፈልገዋለን። በፖዚቲቭ ላይኑ ላይ እየሄደን እግዚአብሔርን እንፈልገዋለን። በዛ መንገድ ላይ ስንሄድ ዘመኑ በጣም የሚያንገጫግጭ ዘመን ነው። ቀላል ዘመን አይደለም። እንዲህ ዝም ብላችሁ የምትሄዱበት ዘመን አይደለም። ስለዚህ በመታመን ነገሮች ባይመስሉም በመታመን ጸንቶ እግዚአብሔርን አውቆ በመታመን ደግሞ እንፈልገዋለን ማለት ነው። ወደ ሁለተኛው ነጥብ እንሂድ። የመጀመሪያውን ጨረስን። ሁለተኛው እግዚአብሔርን መፈለግ ስንል ምን ማለታችን ነው? እግዚአብሔርን መፈለግ ስንል ምን ማለታችን ነው? እንዴት እንፈልገው? እዚህ ያለን ሰዎች እንደ መለኪያ ቢሰጠን እግዚአብሔርን የፈለግን ነው አይደል የሚለው። እግዚአብሔርን መፈለግ ስንል ምን ማለታችን ነው? እንደ ዴፊኒሽን እዚህ ላይ የተቀመጠውን ላንብቡ። እግዚአብሔርን መፈለግ ስንል በዚህ ኮንቴክስት በእግዚአብሔር አገዛዝ ስር ለመኖር መፈለግና መምረጥ ማለታችን ነው። እግዚአብሔር ንጉስ ነው አይደል? እግዚአብሔር ኪንግ ነው። ኢዝ ኪንግ። ስለዚህ በእግዚአብሔር አገዛዝ በእግዚአብሔር ንግስና ስር ለመኖር መፈለግና መምረጥ ማለት ነው። ስለዚህ ይሄ ቃል የመጀመሪያው የሚይዘው ነገር መሻት፣ የልብን ዲዛየር ይዛል። ስለዚህ እግዚአብሔርን መፈለግ ስንል አንዱ ቼክ ማድረግ ያለብን ነገር ዲዛየራችን ነው። እግዚአብሔርን የእውነት እንሻዋለን። የእግዚአብሔርን ንግስና በላያችን ላይ እንሻዋለን። የኢቫሱ አንዱ ማንነታችን መለያችንና የሚል ስቴትመንት አለና አንዱ ጌታን እንደ ግል ጌታን እንደ እግዚአብሔርን ጌታ ኢየሱስ ክርስቶስን እንደ አዳኝና እንደ ጌታ እንቀበላለን የሚል ኮንፌሽን አለ። አዳኝ ማለት ከኃጢአታችን ያዳነን ነው። ጌታ ማለት ዕለት ዕለት የምንገዛለት ማለት ነው። በፈቃዱ በአገዛዙ ስር የምንኖርለት ማለት ነው። ጌታ ማለት በልባችን የንግስና ወንበር ላይ የተቀመጠው ማለት ነው እግዚአብሔር ነው ማለት ነው። ጋይድ የሚያደርገን ማለት ነው እግዚአብሔር ነው ማለት ነው። ንግስናው በሱ ስር ያለ ህዝብ ነን ማለታችን ነው። ስለዚህ በእግዚአብሔር አገዛዝ ስር ለመኖር መፈለግና መምረጥ ስንል ይሄንን ነገር እንሻዋለን ወይ? በሱ ስር መኖርን እንፈልገዋለን ወይ? ቼክ ማድረግ አለብን። ከዛ ግን መፈለግ ላይ ብቻ አያበቃም። ዋጋ ከፍሎ መርጦ ደግሞ በሱ አገዛዝ ስር መኖርንም ያካትታል። እዚህ ላችሁ እንደሆነ ማቴዎስ 13 ቁጥር 44 ላይ እናንተ አንብቡት። ግን አንድ ነጋዴን አንድ ገበሬን እንደ ምሳሌ አድርጎ ያነሳልናል። ቴክስቱ እዚህ ላችኋል። በጣም የከበረ እንቁ ያገኘን ነጋዴ ወይም ደግሞ ገበሬው የከበረ ሀብት በመሬት ውስጥ ተቀብሮ ያገኘ ገበሬ ያነሳልናል። እና ያ ነገር የከበረ እንደሆነ ሲገባው ያለውን ሁሉ ሸጦ ገዛው ይለናል። ያለውን ሁሉ ሸጦ ገንዘብ አደረገው ይለናል። እግዚአብሔርን መፈለግ ስንል አንዱ ምን ያህል እንሻዋለን፣ ምን ያህል ልባችን ለሱ ተማርኳል፣ ምን ያህል አማራጭ ሳናይ ሌላ ላይ ሳንቀላውጥ፣ ቃሉ ጥሩ አይደለም ግን እንዲህ ሳንል እሱ ብቻ ላይ እንሆናለን። ከዛ ግን ምን ያህል ዋጋ ከፍለን እንመርጠዋለን፣ ምን ያህል ዋጋ ከፍለን አላይን እናደርጋለን፣ ወክ እናደርጋለን የሚለውን ቼክ ልናደርገው ይገባል ማለት ነው። ስለ እግዚአብሔር ንግስናና ስለ ሰዎች ምርጫ የሚናገር የመዝሙር ክፍል አለ። እሱን እናንብበውና የእኛንም አላይመንት የህዝቡንም አላይመንት አብረን እናያለን። መዝሙር ምዕራፍ 2 መዝሙር ምዕራፍ 2 የመሳያኒክ መዝሙር ነው። የመሲሁ መዝሙሮች ከሚባሉት ውስጥ ነው
እነዚህ አይነት መዝሙሮች አስቀድመው መጀመሪያ ሲጻፉ ስለ ንጉሱ ስለ ዳዊት የተጻፉ ናቸው። ግን ደግሞ ድርብ ፍቺ አላቸው። ስለ መሲሁ ስለሚመጣው መሲህ ስለሚጠቁሙ የሚያመለክቱ ስለ ኢየሱስ ክርስቶስ ስለ መንግስቱ በኦልድ ቴስታመንት ላይ ሆነው ሂንት የሚሰጡ ክፍሎች ናቸው። ይሄ እንደዚህ አይነት መዝሙር ነው። መዝሙር ምዕራፍ 2 የመሲሁ መዝሙራት ከሚባሉ መሳኒክ ሳልሞች ውስጥ የንግስና መዝሙሮች ከሚባሉ ነው እና በሶስት ዋና ዋና ፓርት ልንከፍለው እንችላለን። የመጀመሪያው መዝሙር ምዕራፍ 2 ከቁጥር 1 እስከ 3 ያለው ነው። ሳነበው እንዲገባችሁ ነው ሄድላይን ሰጥቻችሁ ማነበው። መዝሙር ምዕራፍ 2 ከቁጥር 1 እስከ 3 የህዝቦች የነገስታት ሴራ አመጽ በእግዚአብሔር ላይ ህዝቦች ነገስታት በእግዚአብሔር ላይ ሲያምፁ የሚያሳይ ነው። ከቁጥር 4 እስከ ቁጥር 10 ደግሞ እስከ ቁጥር 9 ደግሞ ለህዝቦችና ለገዢዎች አመጽ እግዚአብሔር የሰጠውን ምላሽ የሚያሳይ ክፍል ነው። ከ10 እስከ 12 ደግሞ ለህዝቦችና ለገዢዎች የተደረገ ጥሪ ነው። ላምቦ ህዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገስታት ተነሱ፣ ገዢዎችን በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣል አሉ ይላል። ይሄ ቴክስት የመጀመሪያው ሁለት ድርብ ፍቺ ያለው ብያቸዋለሁ። የመጀመሪያው ትርጉሙ ዳዊት በዙሪያው ያሉ ነገስታት በሙሉ እግዚአብሔር ከሱ ጋር መሆኑን አውቀው እንዲያድቡ፣ ስርዓት እንዲይዙ፣ እንዲጠነቀቁ የሚያስጠነቅቅበት መጽሐፍ ይሄ ክፍል ይሄ ቻፕተር። ግን በድርብ ትርጉሙ ስናየው ታይምለስ ትሩዝ የያዘ ነው። ዩኒቨርሳል የሆነ ትሩዝ የያዘ ነው። ፓተርን የያዘ ነው። የዓለምን ፓተርን የሚያሳይ ክፍል ነው። የመጀመሪያው ክፍል እንዳልኳችሁ የህዝቦች የገዢዎችን አመጽ ነው የሚያሳየው። ከፍጥረት ጀማሪ ጀምሮ እስከ ራእይ መጽሐፍ ድረስ እንደ ፓተርን የሚሄድ ከራእይ ደግሞ ብቻ ሳይሆን ዛሬ እኛ እስካለንበት ድረስ የህዝቦች የገዢዎች የአሕዛብ ምላሽ ለእግዚአብሔር ምን አይነት ነው የሚለውን የሚያሳይ ነው። ምን አይነት ነው ምላሻቸው ስንል ህዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገስታት from the very beginning until today everyone every king every ነገስታት every nation የምድር ነገስታት ተነሱ፣ ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ምክሩ ይሄ ነው። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣል። እግዚአብሔር ንግስናው አልተመቸንም። ያሰረበት ገመድ እኛን ያሰረበት ገመድ አልተመቸንም። ስለዚህ ሰንሰለቱን አውልቀን እንጣል። ከሱ ፈቃድ ውጭ እንሁን፣ አንፈልገውም አለ። this is a common pattern በመጽሐፍ ቅዱስ ላይ ስትመለከቱ ዮሐንስ ራእይን ስታዩ ገዢዎች፣ ነገስታት፣ አሕዛብ የእግዚአብሔር መንገድ አልመረጡም፣ የእግዚአብሔርን ንግስና አልተመቻቸውም ያሉት ሰንሰለታቸውን የመሲሁንና የእግዚአብሔርን ሰንሰለት እንበጥሰው፣ የእግር ብረታቸውንም አውልቀን እንጣለው። we don't want it በቃ አሉ። ከዛ የእግዚአብሔር ምላሽ ትመለከታላችሁ። ከቁጥር 4 ጀምሮ የእግዚአብሔር የመጀመሪያው ምላሽ ይሄ ነው። በሰማይ ዙፋን ላይ የተቀመጠው ይስቃል፣ ጌታም ይሳለቅባቸዋል። ማለት በእግዚአብሔር ሉዓላዊ ማንነት የእነሱን ምርጫ ስትመለከቱት አንዳንድ ጊዜ ልጆች ያለማወቅ መጥፎ ነገር እንደሚመርጡት ያለማወቅ የሚያጠፋቸውን ነገር እንደሚመርጡት አይነት እግዚአብሔር ባለው ኃይል፣ እግዚአብሔር ባለው እውቀት፣ እግዚአብሔር ባለው ሉዓላዊነት ስትመለከቱት እግዚአብሔርን ያስቀዋል። አያስፈራውም፣ አያስደነግጠውም። መልካም ተሰጥቶት እንደሳተ ሰው እግዚአብሔርን ያስቀዋል። ከግርማው ከኃይሉ ከማንነቱ የተነሳ ማለት ነው። ሁለተኛው ምላሹ እግዚአብሔር በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል። ይሄ ከባድ ነው። መጀመሪያ ያስቀዋል። ትዝ ይላችሁ እንደሆነ የባቢሎን ዘፍጥረት ላይ ግንብ ሲሰራ ሰዎች እግዚአብሔር ላይ ለመድረስ ተነጋግረው አንድ ግንብ ነው አይደል የሰሩት። በጣም ትልቅ ማማ ያለው በጣም ትልቅ ለእነሱ እጅግ በጣም ትልቅ ሰማይ ላይ የሚደርስ እግዚአብሔርን የሚነካ ነበር የሰሩት። እዛ ምዕራፍ ላይ ግን ስታየው ዘፍጥረት ምዕራፍ 11 እናንተ አሉ እግዚአብሔርም የሰሩትን ግንብ ለማየት
ወረደ ነው የሚለው። መፈለግ ነበረበት ወርዱ። ለዛ ነው የሚስቀው። የሰው ልጅ አመጽ፣ የሰው ልጅ ሬቤሊየን በሙሉ ተደምሮ እግዚአብሔር ሲያየው ከማንነቱ ጋር ሲወዳደር፣ ከሉዓላዊነቱ ጋር፣ ከግርማው ጋር፣ ከእውቀቱ ጋር፣ ከዘመኑ ልክ ጋር እግዚአብሔርን ኢንቲሚዴት አያደርገውም፣ ይስቃል። ከዛ ግን ይቆጣል። እግዚአብሔር በንግስናው ስር ለመሆን ለማይፈልጉ ኔሽኖች አልቲሜትሊ ያለው ጀጅመንት ነው፣ ይቆጣል። ትዝ ይላችኋል ግብፅ እስራኤልን ባሰቃየችበት ጊዜ እግዚአብሔር ሲቆጣ የተጠቀማቸው ነገሮች ትዝ ይላችኋል አይደል? የሰማይ ኃይላት፣ የምድር ኃይላት፣ የተፈጥሮ ጉልበት ነው የሚመዘው። እግዚአብሔር ሰይፍ፣ ጎራዴው ምናምን በጣም ትልልቅ ነው። 10 መዓታት ትዝ ይላችኋል አይደል? ህዝቤን ልቀቅ ብሎ እግዚአብሔር ሲዋጋ እግዚአብሔር ይቆጣል፣ በመቅሰፍት ይቆጣል፣ በተፈጥሮ ኃይላት ይቆጣል፣ ምድርን ያንቀጠቅጣል። እዛ ጋር ብቻ አይደለም፣ ግብፅ ላይ ሮሜም ላይ ስታዩ እግዚአብሔር ከሮም ጋር ባለው ግንኙነት እንደገና እንደ ፓተርን እስከ መጨረሻው ድረስ የእሱን ንግስና በማይፈልጉ መንግስታት ላይ ያለውን ነገር ስታዩ እግዚአብሔር የምድር ኃይላትን፣ የሰማይ ኃይላትን፣ ፍጥረታትን፣ የሰማይ ፍጥረታትን ሁሉ እየተጠቀመ መዓት እንደሚያወርድ ይናገራል። ዛሬም በመጨረሻው ዘመን ስለዚህ እግዚአብሔር ይቆጣል ይላል። ሶስተኛው እግዚአብሔር የራሱን መንግስት ይመሰርታል። ይሄንን እኔና እናንተ ለመረዳት በጣም ቀላል ነው። ለምን መሰላችሁ? እኛ ከተፈጸመ በኋላ ነው ወደኋላ የምናየው። እነሱ ግን ሳይፈጸም በፊት ነው ይሄ የተጻፈላቸው። እኛ ግን መስርቷል ነው የምንለው። ይመሰርታል ሳይሆን መስርቷል። እግዚአብሔር በልጁ የራሱን መንግስት መስርቷል አይደል? በጣም ግልጽ ነው ለኛ። ለእነሱ ግን ላይሆን ይችላል፣ ግን ለእኛ የተሻለ አድቫንቴጅ አለው። እንደዚህ ይላል ደግሞም ይላል ሶስተኛው ምላሹ እኔ በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾምኩ ይላል። የእግዚአብሔርን ሕግ አውጃለሁ። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ይህን ስለ ልጁ ነው የሚናገረው። ለምነኝ፣ መንግስታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቃቸዋለህ። በልጄ የጸናችን መንግስት፣ ሰፊ መንግስት እመሰርታለሁ ይላል ማለት ነው። 3 ምላሾች ነው የሚሰጠው እግዚአብሔር ለእንደነዚህ አይነት ሬቤሊየስ ህዝቦች፣ እንደዚህ አይነት ሬቤሊየስ መንግስታት 3 ነው። አንዱ ይስቃል፣ ሁለተኛው ይቆጣል፣ ሶስተኛው ግን የራሱን መንግስት ይመሰርታል በልጁ። ይሄን ዕብራውያን ምዕራፍ 1 ላይ፣ ሐዋርያት ሥራ ምዕራፍ 13 ላይ ስለ ልጁ ስለ ኢየሱስ ደግሞ ኢንተርፕሬት ሲደረግ ትመለከታላችሁ። ልጁን ኢየሱስን ያስቀምጣል፣ መንግስትን ይመሰርታል። በጣም ታናሽ ሆና ትጀምራለች፣ እየሰፋች ትሄዳለች፣ ዓለምን ሁሉ ትገዛለች። በብረት በትር የምትቀጠቅጥ የጸናች ሌላ የማይቋቋማት ሆና ለዘለዓለም ትነግሳለች። ክብር ለጌታ ይሁን። ይሄ የእግዚአብሔር መንግስት ብለን ዛሬ ሴሌብሬት የምናደርገው ትናንት በክርስቶስ ኢየሱስ ደካማ በሚመስል አመጣጥ የተመሰረተች ዛሬ በጣም በብዙ ቢሊዮን ሜምበር ያላት ነገ ደግሞ እልፍ አእላፍ የሚታዩባት ታላቅ መንግስትን ይመሰርታል። ስለዚህ ምን ይሁን ሲባል ስለዚህ ብሎ ምክርን ያቀርባል መዝሙረኛው። ስለዚህ ይልና እናንተ ነገስታት ልብ በሉ፣ እናንተ አሕዛብ ኔሽኖች ልብ በሉ፣ እናንተ የምድር ገዢዎች ተጠንቀቁ። ዛሬ እናንተ ሁላችሁ ይህን የምትሰሙ ተጠንቀቁ። እግዚአብሔርን በፍርሃት አገልግሉት፣ ለእሱ መራድም ደስ ያሰኛችሁ። እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት። ቁጣው ፈጥኖ ይነዳልና እርሱን መጠጊያ የሚያደርጉ ሁሉ የተባረኩ ናቸው። ስለዚህ ምርጫን ያስቀምጣል። መጨረሻ ላይ እንደ ሶሉሽን አንድ እየመጣች ያለች መንግስት አለች፣ ታላቅ መንግስት አለች። ስለዚህ ከዚህ መንግስት ጋር ተስማሙ፣ ወደዚህ ንግስና ግቡ፣ ወደ እግዚአብሔር አገዛዝ፣ ወደ ልጁ አገዛዝ ግቡና ሴትል አድርጉ። ይህ አንድ ምርጫ ነው። አለበለዚያ ግን ሌላ ምርጫ ደግሞ አለ። ሁለተኛው መንገድ ከእግዚአብሔር ንግስና ከእግዚአብሔር አገዛዝ ውጭ የመሆን መንገድ ደግሞ አለ። የመዝሙረ ዳዊት መጽሐፍ ስለነዚህ 2 መንገዶች በጣም ደጋግሞ ይናገራል። እግዚአብሔር ንግስና ስር ስለመኖርና በእግዚአብሔር ንግስና ስር ስላለመኖር ጌታ ይርዳል። ይሄንን ከመጀመሪያ ምስጉንና ክፉ ብሎ ይጀምራል፣ እስከ መጨረሻው ይቀጥላል። ዛሬ ይህንን እንደገና አንስቼ የምነግራችሁ እግዚአብሔርን መፈለግ ማለት በዚህቹ በጸናች መንግስት ውስጥ ለመኖር እሺ ማለት ነው ለማለት ነው። በቃ
እቺ የጸናች መንግስት ከሁሉ የተሻለች ናት። አልቲሜትሊ ከሷ የሚበልጥ ነገር የለም። ስለዚህ ከሷ ጋር ስቲክ አደርጋለሁ፣ ሌላ ምርጫም አልወስድም የሚሉ የተባረኩ ናቸው። ይሄኛውን መንገድ መርጠዋል። አይ ብለው ደግሞ የሰንሰለታቸውን እንበጥስ የሚሉ ደግሞ ሌላ መንገድ መርጠዋል። ይሄ የኛም እንኳን የክርስቲያኖች የየዕለት ፈተና ነው። በስም ስለተጠራን እና በዚህ ጉባኤ ውስጥ ስላለን በአገዛዙ ስር አለን ማለት ይቻላል? ቅድም ብለናል እኮ ክርስቲያኖች ዓለማዊ የሆኑ ክርስቲያኖች ኮምፕሮማይዝ እያደረጉ ክርስቲያኖች እግዚአብሔርን እያላመኑት ነው። ክርስቲያኖች ዲናያል ውስጥ ናቸው። የራሳቸውን መንገድ እየሄዱ ነው። ሽታቸው ተቀይሯል ብለናል። ስለዚህ ዛሬ ይሄንን ምርጫ ፕሬዘንት አደርጋለሁ ማለት እንደገና ከስንትና ስንት ሺህ ዓመት በኋላ በፊታችሁ ፕሬዘንት አደርጋለሁ። ይሄ መንግስት በፊታችሁ ይክበድ። ይሄ አገዛዝ በፊታችሁ ይክበድ። ይሄ ስም በፊታችሁ ይክበድ ለዘለዓለም። ዛሬ ብቻ አይደለም፣ ነገ ተመርቃችሁ ስትወጡ፣ አባት እናት ስትሆኑ፣ ልጆች ስታሳድጉ፣ በምድር ነገር ተጠላልፋችሁ ሰንሰለቱን እምቢ ብላችሁ አለ አይ በቃ ይቅር ምናምን ብላችሁ አንዳንድ ጊዜ ቫዮለንትም አይደለም ማለት በለሆሳስ መተውም ይቻላል። እየቀነሳችሁ ብትሄዱ ኖ አንዲት መንግስት ናት ያለችው። እየደመቀች የምትሄድ አንዲት መንግስት ናት ያለችው። እየጸናች የምትሄድ አንዲት መንግስት ናት ያለችው። እየጠቀለለች የምትሄድ አንዲት መንግስት ናት ያለችው። የጽድቅ ንጉስ፣ የሰላም አለቃ ንጉሷ የሆነባት አንድ መንግስት ናት ያለችው። እሷን መምረጥ ያዋጣል። እሷን መያዝ አያከስርም። ያ ገበሬ፣ ያ ነጋዴ ያለውን ሁሉ ሸጦ እንደገዛ ያለንን ሁሉ ሸጠን ብንገዛ ፒንስ ወርዝት አይመጥነውም፣ አይበቃውም ወገኖቼ። ስለዚህ እንደዚህ አይነት ክሊር ዲስቲንክሽን ውስጥ እየኖርን እንደሆነ እንድታውቁ ፈልጋለሁ። ማለት ሁሉም ሰው እዚህ ያለው ቀለል አድርጎ እንዳይዘው። የእግዚአብሔር መንግስት በጣም የከበረች ናት። የእግዚአብሔር አገዛዝ በጣም የከበረች ናት። በየቀኑ ልንመርጣት የሚገባ የልባችን መሻት፣ የልባችን መቀጣጠል ያለባት። እንዴት ነው አሁን እኮ የሆነ ዳይመንድ እሰጣለሁ ግን ሰው ሁሉ በሙሉ ልቡ ነው የሚፈልገው። የሆነ ምናምን ሚሊዮን ብር እሰጣለሁ ግን በሆነ ውድድር ሰው ሁሉ በሙሉ ልቡ ይፈልጋል። ከዛ ሁሉ ሊወዳደር የማይችል በጣም ወርዙ በጣም ትልቅ የሆነ የእግዚአብሔር መንግስት በእጃችን ላይ ቀርቧል፣ በዙሪያችን መጥቷል። ግን ሁልጊዜ ልንወስን ይገባል። ምክንያቱም በቤቱም እየኖሩ መጥፋት ስላለ፣ በቤቱም እየኖሩ አለመፈለግ ስላለ፣ በቤትም እየኖሩ አይንን ውጭ ማድረግ ስላለ፣ እግዚአብሔር ደግሞ እንደዚህ አይነት ነገር ይሸተዋል። እግዚአብሔር እንደዚህ አይነት ነገር በጣም በቀላሉ ይታያል። እግዚአብሔር ዛሬ የሚቀጣጠል ረሃብ በልባችን ውስጥ ይጨምርልን። መንግስት መንግስቱን የሚል የሚያስናፍቅ የሚያስመርጥ ዕለት ዕለት ሌላውን ነገር ተራ የሚያደርግ የእግዚአብሔር ስራ በልባችን ውስጥ ይከናወን። ይህንን የሰው ልጅ ሊያደርግ አይችልም። የእግዚአብሔር መንፈስ ራሱ ነው መጥቶ የሚነካው። እግዚአብሔር የወጣቶችን ልብ፣ የእናንተን ልብ በዚህ መንፈስ ይንካ። ክብር ለጌታ ይሁን። መዝሙረ ዳዊት መጽሐፍ ላይ እግዚአብሔርን የሻሉት እግዚአብሔርን የፈለጉት በጣም በግለት ነው። የመዝሙረ ዳዊት መጽሐፍ የሚረዳ ለዛ ነው። ይሄንን መንግስት፣ ይሄንን ንግስና፣ ይሄንን መንገድ፣ የእግዚአብሔርን መንገድ የሻቱት በታላቅ ግለት ነው። በቃ የመሻታቸው ጎልቶ የሚታይበት፣ ረሃባቸው፣ ናፍቆታቸው የዘማሪዎቹ ጎልቶ የሚታይበት መጽሐፍ ነው። እናንተ ራሱ በጣም እንደዚህ አይነት መዝሙሮችን ለመዘመር ስትፈልጉ ወደ መዝሙረ ዳዊት ነው አይደል ጎራ የምትሉት? በዝማሬ መሀል በጣም ብዙ አሉ ዳዊት የዘመራቸው። ለምሳሌ ለመጥቀስ ያህል ዳዊት ምዕራፍ 27 ላይ ያለው እግዚአብሔርን አንዲት ነገር እለምናለሁ እርሷንም እሻለሁ፣ በእግዚአብሔር ቤት እኖር ዘንድ ደስ የሚያሰኘውን እሱን እመለከት ዘንድ መሻቴ አንድ ነገር ብቻ ነው፣ ሌላ የለም ይላል። ምዕራፍ 42 ላይ የቆሬ ልጆች ሲዘምሩ ኋላ ወደ ውሃ ምንጭ እንደምትናፍቅ አንዲቫይድድ የሆነ አቴንሽን እንደምትሰጥ ነፍሴ አንተን ትሻሃለች፣ ከሌላ ነገር ጋር በሚወዳደር መልኩ ሳይሆን ይላል ዳዊት በምዕራፍ 64 ላይ መዝሙር 64 ላይ ተሰዶ በጦርነት ወቅት በምድረ በዳ ባለበት መዘመር የሚገባው ስለ ምግብ፣ ስለ ልብስ፣ ስለ ኮምፎርት፣ ሊትራሊ ስለ ሰርቫይቫል
መሆን በነበረበት በዚያ ምድረ በዳ ላይ የዘመረው እንደዚህ አይነት ነው። እንጨትና ውሃ በሌለበት በደረቅ ምድር ነፍሴ አንተን ትጠማለች፣ አንተን ትሻሃለች። የቆሬ ልጆች ምዕራፍ 84 ላይ እናንተ እንድታነቡ ትጋብዛችኋለሁ። ምዕራፍ 84 ላይ በጣም ማደሪያዎች እንደምን የተወደዱ ናቸው እያሉ የዘመሩበት ምዕራፍ ላይ በሌላ ስፍራ 1000 ቀን ከማደር ይልቅ በአንተ መገኘት ውስጥ አንዲት ቀን ማደር ይሻላል አሉበትን እንመለከታለን። በከፍተኛ ግለት፣ በከፍተኛ ናፍቆት፣ በከፍተኛ መወሰድ፣ በከፍተኛ መጠመድ የፈለጉበት መጽሐፍ ነው። ጌታ እንዲህ አይነቱን መሻት ከእናንተ ይፈልጋል። ጌታ እንዲህ አይነቱን ኮምፕሮማይዝ ያላደረገ የማይናወጥ ፊክስ ያደረገ መሻት ከኔ ይፈልጋል። ጌታ ይርዳል። ሌላ የመዝሙረኞቹን ህይወት ስትመለከቱ እግዚአብሔርን በመሻት ውስጥ በከፍተኛ የጸሎት ህይወት፣ በንቁ የጸሎት ህይወት ያሳለፉትን እንመለከታለን። እግዚአብሔርን የሻቱት በስሜት ብቻ አይደለም፣ በፕራክቲካል ከሱ ጋር የሚጮሁ ሙሉ 150ውን ምዕራፍ ስትመለከቱት በእያንዳንዱ ነገር ወደ እግዚአብሔር የሚጮሁበት ከእግዚአብሔር ጋር የሚገናኙበት መጽሐፍ ነው። መቼም ቅድም የተናገርኩትን አይነት መሻት ያለው ሰው እግዚአብሔርን አለማግኘት አይችልም። በጣም የምትወዱትን ነገር፣ በጣም ቀልባችሁን የገዛውን ነገር የመጀመሪያ የምትሰጡት ነገር ጊዜያችሁን ነው። ባገኘሁት ነው የምትሉት። ከምንም በፊት ያለው ስጦታ ያንን ሰው ጊዜ መስጠት ነው። ያንን ሰው ኃይልን መስጠት ነው። ያንን ሰው ያለንን ነገር ሁሉ መስጠት ነው። ኦፕን ነው የምንሆነው። ስለዚህ ከፍተኛው መሻታቸው ደግሞ በጸሎት ህይወት፣ በህብረት ከእሱ ጋር በመነጋገር ህይወታቸውን በማስገዛት የታየበት መጽሐፍ ነው። ንቁ የጸሎት ህይወት፣ ከፍተኛ መሻትና ንቁ የጸሎት ህይወት። መዝሙር 107 አንብቡ። ባጋጠማቸው ነገር ሁሉ ወደ እግዚአብሔር ጮሁ፣ ወደ እግዚአብሔር ጮሁ፣ ወደ እግዚአብሔር ጮሁ፣ እግዚአብሔርም ዳይሬክት አደረጋቸው የሚል መጽሐፍ ነው። 150 ወደ እግዚአብሔር አፒል የሚያደርግ መጽሐፍ ነው። ጌታ ይርዳል። በዚህኛው መንገድ መሄድ፣ ይሄኛውን መንገድ ቆንጥጦ መያዝ፣ ይሄኛውን መንገድ አለመልቀቅ ይሆንልህ። እግዚአብሔር ልባችንን ይማርክ። በዛው አያይዤ ምናልባት መዝሙር መጽሐፍን ትንሽ በሁለት ሴንቴንስ ኢንትሮዲውስ ባደርገው እናንተ እንድታነቡት ማለት ነው። በመዝሙር ላይ ልንቆይ ነው። በመዝሙር ላይ ስንቆይ የሊደርስ ኮሚትመንት አይደለም ማለት መዝሙርን ማስነበብ የየግል ኮሚትመንታችን ነው። እግዚአብሔር በህብረት ይሄን አንብቡ፣ ይሄንን ቆዩ ሲለን ፐርሰናል ሪስፖንስ ነው። ጋብዛቸዋለሁ መዝሙርን እንድታነቡ። 150 ምዕራፍ አለው። በቀን 1 ምዕራፍ ብታነቡ 5 ወር ይፈጃል። እናንተ ደግሞ ጎብዛችሁ በቀን 2 ምዕራፍ ብታነቡ 2 ወር 5 ካፈለ 2 ወር ከግማሽ ይፈጃል። ከአንዴ በላይ ማንበብ ይቻላል ማለት ነው መዝሙርን በዚህ ዓመት። ጌታ ይርዳል። የመዝሙር መጽሐፍ ምን አይነት መጽሐፍ ነው ካላችን፣ የመዝሙር መጽሐፍ ኮሌክሽን ነው። ከ900 እስከ 1000 ዓመት በሚሆን የታይም ዲዩሬሽኖች ውስጥ የተጸለዩ፣ የተዘመሩ፣ የተነገሩ መዝሙሮች ከእግዚአብሔርና በሰው መካከል የተደረጉ ጩኸቶች ሪከርድ የተደረጉበት መጽሐፍ ነው። ከሙሴ ዘመን ጀምሮ ከሙሴ ዘመን ጀምሮ እንዳልስት ብዬ ነው። ከሙሴ ከዛ ዳዊት የዘመራቸው አሉ፣ ሰለሞን፣ ከዛ የባቢሎን ምርኮ፣ ከዛ ከምርኮ መልስ። እነዚህ ሁሉ ዘመናት ውስጥ የተዘመሩ መዝሙሮች ናቸው። ሙሴ አንድ መዝሙር አለው፣ ሰለሞን አለው፣ አሳፍ አለው፣ የቆሬ ልጆች አላቸው። ያው በአብዛኛው ዳዊት አለው፣ ኤታን አለው፣ ሄማን አለው። ሄማን የታለ ዛሬ? እሺ ሄማን አለው። ብዙ መዝሙሮች፣ ብዙ ዘማሪዎች የዘመሯቸው መዝሙሮች ስብስብ ነው ማለት ነው። ስለዚህ በጣም ሪሌተብል መጽሐፍ ነው። ሪሌት ማድረግ የሰዎችን ኢሞሽን፣ የሰዎችን ስትራግል፣ የሰዎችን አፕ ኤንድ ዳውን የሰፈረበት መጽሐፍ ስለሆነ በጊዜ ርቀት ሳንገደብ ቶሎ ብለን ራሳችንን ሪሌት ማድረግ የምንችልበት መጽሐፍ ነው። ሌሎቹ መጽሐፎች ሁሉ አዲስ ኪዳን ላይ ያሉ ነቢያት በሙሉ ጸሎት ማቅረብ ሲፈልጉ ከመዝሙር ነው የሚጠቅሱት። የመዝሙርን ቃል ተበድረው ነው የሚጸልዩት። በጣም ከኛ ቋንቋ በላይ የኛን ስሜት ሊገልጽ የሚችል መጽሐፍ ስለሆነ ኢየሱስ እንኳን በመስቀል ላይ በነበረበት ጊዜ ከመዝሙር ነው አንስቶ የጸለየው ወደ አባቱ። አባቶቻችን ዳዊት መድገም የሚባል ነገር አላቸው።
ይደግሙታል በየቀኑ። ከዛ በልባቸው ሲቀመጥ ለጸሎት ይረዳል፣ ወደ እግዚአብሔር ቃል ለመመለስ ይረዳል። እና ቃላት እንኳን አበድሮ በሱ ቃል የምንጸልይበት አይነት መጽሐፍ ነው። ስለዚህ አበረታታችኋለሁ። እስቲ የምትጽፉ ሰዎች ይህን መጽሐፍ ለማንበብ ምን ኮሚት ማድረግ ትችላላችሁ? የማትጽፉ ሰዎች አይምሯችሁን ተጠቀሙ። የምትጽፉ ሰዎች ወረቀታችሁ። እግዚአብሔር ወደዚህ ኢንቪቴሽን እየጠራችሁ ነው። ሪሊ በእኔ ንግስና ውስጥ እንድትቆዩ ይፈልጋለሁ። በጣም በከፍተኛ መሻት እንድትፈልጉ ይፈልጋለሁ። በከፍተኛ ዋጋ ከፍላችሁ እንድትመርጡኝ ይፈልጋለሁ ያለን ነው። እንዲህ ነው እያለን ያለው። ይህን ደግሞ ማድረግ የምንችለው በቃል ውስጥ ነው። ከቃሉ ጋር ስንጣበቅ ነው። በጸሎት ውስጥ ነው። ከመንፈሱ ጋር ስንጣበቅ ነው። አንዱ መንገድ ደግሞ ቃሉን ማንበብ ነው። ስለዚህ ይህን መዝሙር በእናንተ ፊት ፕሬዘንት ከተደረገ እንደ ኦፈር እንዴት ልታነቡት ትችላላችሁ? እስቲ ለእግዚአብሔር ምላሽ ስጡ። እኔ 30 ሰከንድ ዝም እላለሁ። እሺ እንቀጥል። ስለዚህ ወደ መጨረሻው ነጥባችን እንሄዳለን ማለት ነው። ሁለት ነገሮች ከበር አድርገናል። እግዚአብሔርን መፈለግ የሚለው ዓመታዊ ቃል ለምን ተመረጠ ሲባል ዘመኑን በማየት ለዘመኑ የምንሰጠው ምላሽ ስለሆነ ተመርጧል ብለናል። እግዚአብሔርን መፈለግ ማለት ምን ማለት ነው? በሱ አገዛዝ እንደ ዓለም ነገስታት እንደ ዓለም ህዝቦች ሳይሆን በሱ አገዛዝ ውስጥ ለመቆየት መሻት ደግሞ መምረጥ ዋጋ ከፍሎ ነው ተባብለናል። ሶስተኛው እግዚአብሔርን በመመለስ መፈለግ የሚለው ኪወርድ ነው። ምክንያቱም ቅድም እንደተነጋገርነው የሰጠነው ምላሽ በጣም የራቀ ነው። እግዚአብሔር ከሚፈልገው የራቀ ነው። በሰፊው ነው የሳትነው። በጣም በከፍተኛ ደረጃ ነው አቅጣጫችንን የቀየርነው ለኢቫንጀሊካል በአጠቃላይ። እኛ ደግሞ የዛ አካል ነው ማለት። ስለዚህ በመመለስ እግዚአብሔርን ልንፈልገው ይገባናል ማለት ነው። የመጀመሪያው እግዚአብሔርን የምንፈልገው ከኔጌቲቭ አክሲስ ወደ ዜሮ አትሊስት በመድረስ ነው። በመመለስ ማለት እሱ ነው። መመለስ ማለት የዕብራይስጡ ትርጉም ወደ አንድ አቅጣጫ እየሄደ የነበረ ሰው ፊቱን ዞሮ ወደ ሌላ አቅጣጫ ቢመጣ ማለት ነው። ለምሳሌ ወደ በሩ እየሄደ ያለ ሰው ና ብለው ፊቱን ቀይሮ ወደዚህ የመመለስ አቅጣጫ የመቀየር ትርጉም አለው። የአዲስ ኪዳኑ ደግሞ ሜታኖያ የሚለው ቃል ሀሳብ መቀየር፣ አቋም መቀየር፣ ከአቋም መቀየር የተነሳ ደግሞ ልምምድ፣ ኑሮ መቀየር የሚለውን ጽንሰ ሀሳብ ይዛል። ስለዚህ ኮንቪንስድ ሆኖ ሀሳብን መቀየር፣ አቋምን መቀየር፣ በዛ በቀየርነው አቋም ደግሞ ኑሮ ሲከተለው ማለት ነው። እንደዚህ አይነት ትርጉም ነው ያለው። በመመለስ ሂደት ውስጥ የሰው ልጅ ድርሻ ምንድን ነው? እንዴት ነው እኛ ለመመለስ የእኛ ድርሻ ምንድን ነው? እንዴት ነው የምንመለሰው የሚለውን ሳስብ የዳዊት ህይወት በጣም አስተማሪ ሆነው ይታየኛል። ታውቃላችሁ ብዙ የመመለስ መዝሙሮች አሉ መጽሐፉ ላይ። አንዱ መዝሙር 51 ነው። ዳዊት ካጠፋው ጥፋት በእግዚአብሔር ፊት እያለቀሰ የተመለሰበት መዝሙር ነው። መዝሙር ምዕራፍ 51 በቤርሳቤ በኦሪዮ ባለው ነገር የተመለሰበት መጽሐፍ ነው። ስለዚህ እሱን ዝም ብለን ራፍሊ በፍጥነት ብናየው ለእኛም ፍሬምወርክ ይኖረናል። መመለስ ያሉብን ጉዳዮች ካገኘ ይኖር ይሆን እንደሚመለሰው በዚህ ወይስ ጻድቃኔ ይኖራል አይደል? ህይወት በየጊዜው የምንመለስባት አይነት ህይወት ናት። ስለዚህ መመለስ ሂደት ውስጥ በመመለስ ፕራክቲስ ውስጥ እንገባ። የኛ እንዴት ነው ምንድነው ማድረግ ያለብን ምንድነው መማር የምንችለው የሚለው የዳዊትን እንትን በማየት እንማራለን ማለት ነው። ስለዚህ ትዝ ይላችሁ እንደሆነ ዳዊት ነገስታት ሁሉ ለጦር ይወጡበት በነበረ በአንድ ወቅት አልወጣም ነበር። ሁሉና ኢዮአብ ምናምን በሙሉ ተሰማርተው ውጪ በጦርነት እያሉ እሱ በሰገነቱ ላይ ሆኖ ይመለከት ነበር እና ሲመለከት አንድ አይንን የሚያዳልጥ ነገር እግርን የሚያዳልጥ ነገር አጋጠመው። ትዝ ይላችኋል አይደል? ብቻዬን ነኝ እንዴ? ይሄንን የባይብል ክፍል ታውቁታላችሁ? ስንት ሳይቀር ወለሰ ስለዚህ ሙሉ ነው ተደረገው ወይስ ይቀበላል? እንታቁታላችሁ። ስለዚህ ቤርሳቤን ተመለከተ እና በጣም በውበቷ ተማረከ።
ስለዚህችን ሴት አምጡልኝ አለ። አመጡለት። ከሷም ጋር ተኛ። ሴትዮዋ አረገዘች። የሷ ባል ደግሞ ኦርዮ ለጦርነት ግንባር ሄዷል። ስለዚህ ዳዊት ያጠፋውን ጥፋት ከበር ለማድረግ አሰበ። ስለዚህ ኦርዮን ከፊልዱ ላይ አስጠራና አብልቶ አጠጥቶ በተቻለው መጠን እሱ ከሚስቱ ጋር ገብቶ እንዲያደር ሙከራ አደረገ። ኦርዮ ግን ነገስታት ኃያላን በጦር ግንባር እያሉ እኔ ከሚስቴ ጋር አልተኛም አለ። እምቢ አለ። ስለዚህ እሱ በአደባባዩ ከወታደሮቹ ጋር ከጥበቃዎቹ ጋር መተኛት ጀመረ። ዳዊት በጣም ብዙ ሙከራ አደረገ። ከአንድ ሁለት ቀን በኋላ እንደገና ደግሞ አብልቶ አጠጥቶ አስክሮ ሂድና ቤት ተኛ። አልተኛም። ሰው የአቋም ሰው ነው። ህዝቡ ጦርነት ላይ ያለ እኔ ልግዠሪ አልፈልግም አለ። ስለዚህ ምንም ማድረግ እንደማይችል ሲገባው ያለው አማራጭ ኦርዮን ማስገደል ነበር። ስለዚህ በራሱ እጅ በጣም ልቤን ነው የሰበረው ይሄን ታሪክ ሳነብ። በራሱ እጅ ራሱ የሚገደልበትን ጽሑፍ ሰጠው። ለጦር አዛዡ ለኢዮአብ ሄደ ስትናገር ይህንን ስጠው አለው። ስለዚህ የጦር የተፋፋመበት ግንባር ላይ አድርጉት ይገደል አለ። ልክ እንደተባለው መሄድ የማይገባቸውን ኤክስትራ ማይል እንዲሄዱ አደረገ። የጦር አዛዡ ማለት መልሰዋቸዋል ጠላቶቻቸውን። በቂ ነው፣ ወደዛ ተሻግረው መሄድ የለባቸውም። ግን የጠላቶቻቸው ቅጥር ስር ድረስ እንዲሄድ አደረገ የሆነ ብርጌድ። ስለዚህ በዛ ውስጥ እንዲሞት ሜክሹር ለማድረግ ማለት ነው። ሞት። ስለዚህ መልእክት ላከ። ሄደናል፣ ቅጥሩ ጋር ሄደናል፣ ንገረው ኦርዮን ሞቷል በለው። ለምን ተጠጋችሁ ካለ ኦርዮን ሞቷል በለው። በዛ ነው የተጠጋ ነው ብለህ ንገረው ብሎ በሌላ መልእክተኛ ላከ። ለዳዊት ነገረው። ዳዊት በዚህ ሁሉ ፕሮሰስ ውስጥ የሚገርመው ነገር ምንም በቃ አልተገለጠለትም። የጥፋቱ ልክ የጥፋቱ ክብደት ምንም አልተገለጠለትም። ግን እግዚአብሔር ይላል እዚህ ላይ ሁለተኛ ሳሙኤል ላይ ነው ያለው። ሁለተኛ ሳሙኤል ምዕራፍ 11 መጨረሻው ላይ ቁጥር 27 ተነገራት፣ እሷ አለቀሰች። የሐዘኑ ጊዜ ካበቃ በኋላ ዳዊት ልኮ ቤርሳቤህን ወደ ቤቱ አስመጣት። ሚስቱ ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት የሰራው ስራ እግዚአብሔርን አላስደሰተውም ነበር። እግዚአብሔር ሸቶታል ማለት ነው። እግዚአብሔር አላስደሰተውም ነበር። ከዛ በኋላ ታስታውሳላችሁ ታሪኩ። ነቢዩ ናታንን እግዚአብሔር ወደሱ ሲልክ እንመለከታለን። እና በፓራብል በምሳሌ ቻሌንጅ ሲያደርገው አንድ ሰው ነበር በጣም ብዙ በጎች ያሉት በጣም ሀብታም፣ ግን ደግሞ አንድ ደግሞ ድሃ ሰው ነበር። ያ ሰው አንዲት በግ ብቻ ነበረችው። ከዛ የእሱን እንግዳ ሲመጣ ወስዶ በላ ምናምን ሲለው እንዴት እንዲህ ያደርጋል ብሎ የፈረደውን ፍርድ እንደዚህ ይናገራል። ምዕራፍ 12 ቁጥር 6 ላይ ዳዊት በዚያ ሰው ላይ እጅግ ተቆጥቶ በፓራብሉ ላይ ባለው ላይ ማለት ነው ናታንን እንዲህ አለው፣ ሕያው እግዚአብሔርን ይህን ያደረገው ሰው ሞት ይገባዋል። እንዲህ ያለው ነገር በማድረጉና ባለማዘኑም ስለ በጊቱ 4 እጥፍ መክፈል አለበት። ስለ ራሱ ነው የተናገረው፣ የራሱን ጥፋት ባለማዘኑ እንዲህ አይነት ድርጊት አድርጎ ደግሞ ሂዳስን ሴንስ ባለማዘኑ ይላል። ስለዚህ እንደ ትምህርት በንስሐ ውስጥ በመመለስ ውስጥ የመጀመሪያው የሰው ድርሻ ምንድን ነው ካላችሁኝ፣ የመጀመሪያው ማየት ነው። ኃጢአቱን ፊልም ማድረግ። እንዲህ አይነት ነገር አድርጎ አለማዘንም አለ። ኃጢአትን እንደ ቀላል እየጠጡ አለመሰማትም አለ። ከባድ ነው። ዳዊት ትክክል ነው የፈረደው፣ አድርጎ ባለማዘኑ። የመንፈስ ቅዱስ ወቀሳ እዚህ ጋር ነው የሚጠቅመው ወገኖቼ። የመንፈስ ቅዱስ ወቀሳ በልባችሁ የሚመጣ ከሆነ እግዚአብሔር ሊያድናችሁ ነው ማለት ነው። የመንፈስ ቅዱስ ወቀሳ በልባችሁ የማይመጣ ከሆነ ለፍርድ ናችሁ ማለት ነው። ትቷል ማለት ነው እግዚአብሔር ቢዝነሱ። የመንፈስ ቅዱስ ወቀሳ በጣም ጥሩ ነው ለመመለስ። ማዘን፣ ማየት፣ የችግሩን ፊልም ማድረግ፣ መደንገጥ በጣም ጥሩ ነው። ባለማዘኑ ሊፈረድበት ይገባል። እዚህ የመጀመሪያው የሰው ድርሻ ማዘን ማየት የሚለው ነው። ማየት የጥፋቱን ነገር መሰማት መቻል። ከዛ በኋላ ናታን ቻሌንጅ አደረገው። እኔ እንደዚህ አይነት ነቢይ እንግዲህ በነገስታት ፊት ያ ሰው አንተ ነህ የሚል ነቢይ ከዚህ በኋላ ይኖራል የሚለው እግዚአብሔር ነው የሚያውቀው። ከዛስ በኋላ ነበር የሚለው ያ ሰው አንተ ነህ አለ። ከዚያም ዳዊት ቁጥር 13 ላይ ለናታን
እግዚአብሔርን በጣም በድያለሁ አለ። የእናንተ ቀሚስ አወላክፎኝ ነው፣ በዚህ በኩል ሲሄድ እንትኑ መጥቶኝ ነው፣ እንደዚህ የሆነው በዚህ ነው አይደል ሚቀና እኔ እንዲህ ያደረኩት እንዲህ ስለሆነ ነው። በጣም ብዙ መውጫ መንገዶች አሉ። ከማየት በኋላ ኃጢአታችንን ማየት ከቻልን በኋላ ሁለተኛው ማመን እኔ እግዚአብሔርን በድያለሁ። ጌታ ይርዳል። በጣም ብዙ መውጫ መንገዶች አሉ። በጣም ብዙ መደበቂያ መንገዶች አሉ። በጣም ብዙ አቋራጭ መንገዶች አሉ። እግዚአብሔርን ለመሸወድ የምንሄድባቸው በጣም ዘርፈ ብዙ መስመሮች ሰይጣን ራሱ ያመቻችልናል። ግን ዳዊት አመነ። ኃጢአት እኔ እግዚአብሔርን በድያለሁ አለ። ከዛ ቀጥሎ የምናየው ምዕራፍ 51 ላይ ሲጸልይ ነው። ከዛ በደል በኋላ በእግዚአብሔር ፊት ተንበርክኮ ሲጸልይ በጣም ራሱን ያጋለጠ ነው። በቃ እጠበኝ፣ አንጻኝ፣ ርቄያለሁ፣ ሄጃለሁ፣ አልረባም፣ ደስታዬን መልስልኝ፣ እንደገና አበጃጄ እያለ ራሱን ሲያጋልጥ እንመለከታለን። እና ሶስተኛው የተሰበረ መንፈስን ነው ኢንካሬጅ የሚያደርገው ዳዊት። ቁጥር መዝሙር ምዕራፍ 51 ቁጥር 14 ጀምሮ ላንብበው። ከቁጥር 16 ጀምሮ መስዋዕትን ብትወድ ኖሮ ባቀረብኩልህ ነበር፣ የሚቃጠል መስዋዕትን ደስ አያሰኝህም። እግዚአብሔር የሚቀበለው መስዋዕት የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም። በእግዚአብሔር ፊት ማዘን፣ በእግዚአብሔር ፊት ክፉን መንገድ መተው፣ ራስን አጋልጦ ለፈውስ መስጠት፣ በመመለስ መንገድ ላይ ያለን እግዚአብሔር ልባችንን ከሰበረልን ያ ጊፍት ነው። ጌታ ይርዳል። የተሰበረውንና የተዋረደውን ልብ አትንቅም። በበጎ ፈቃድ ጽዮንን አበልጽጋት፣ የኢየሩሳሌምንም ቅጥሮች ስራ። የጽድቅ መስዋዕት፣ የሚቃጠል መስዋዕት፣ ሙሉ የሚቃጠል መስዋዕት ያን ጊዜ ደስ ያሰኙሃል። ኤኒ ካይንድ ኦፍ ፕራክቲስ ለአንተ ሴንስ የሚሰጠው ያ ነገር በሐዘን ተመቶ ያ ሰው በሐዘን ፊል አድርጎ ያ ሰው ያን መንገዱን ትቶ በፊት ሲመለስ ከዛ በኋላ የምስጋና መስዋዕት ለአንተ ሴንስ ይሰጣል። ከዛ በኋላ እግዚአብሔር ማለት ለአንተ ሴንስ ይሰጣል። ከዛ በኋላ ነው ዲል ካደረጉ በኋላ ሴንስ ይሰጣል ይላል ማለት ነው። ሰዎች በእንደዚህ አይነት መንገድ ሲቀርቡ የእግዚአብሔር ድርሻ ግን እግዚአብሔር ያንን አይንቅም። እግዚአብሔር ብድግ ያደርጋል። እግዚአብሔር ይምራል። የእግዚአብሔር ድርሻ ደግሞ ይሄ ነው። ስለዚህ የሰው ድርሻ ምንድነው ካላችሁን፣ የመጀመሪያው ነገር በውስጡ ያለውን የመንፈስ ቅዱስ ድምፅ ማየት መቻል፣ ኃጢአቱን ፌስ ማድረግ፣ ከዛ ማመን፣ ከዛ ደግሞ በተሰበረ ልብ ሆኖ መተው፣ በመተው መንፈስ እግዚአብሔርን እየለመኑ መሄድ የሚለውን ከዳዊት ሕይወት እንማራለን ማለት ነው። መዝሙረ ዳዊት በጣም ብዙ ሶል ሰርቺንግ በሆኑ ነፍስን በሚፈትሹ ጥቅሶች የተባረከ ነው እና አንዱ ጥቅሱ ምን ይላል? መዝሙር ምዕራፍ 139 ይላል። አንዳንድ ጊዜ ስለማይታየን ኃጢአታችን ለራሳችን መዝሙረኛው እንደዚህ ብሎ ይዘምራል። እግዚአብሔር ሆይ መርምረኝ፣ ልቤንም እወቅ፣ ፈትሸኝ፣ ሐሳቤንም እወቅ፣ የክፋት መንገድ በውስጤ ቢኖር እይ፣ በዘላለም መንገድ ምራኝ ብሎ ይጸልያል። ይህን ቼክ አድርገኝና አሳየኝ፣ ከዛ መልሰኝ፣ በአንተ ንግስና ውስጥ እንደገና ፍሎሪሽ እንዳደርግ አስገባኝ ብሎ ይናገራል። ሁላችን በዚህ ያለን ሰዎች ጌታ ኢየሱስ ክርስቶስን ስናምን አንድ ጊዜ ጸድቀናል። ግን ደግሞ በዛ መንገድ ደግሞ ስንሄድ ደግመን ከአሮጌው ማንነት ጋር ስለምንኖር ብዙ እንስታለን አይደል? በጣም ብዙ እንስታለን። ስለዚህ በክርስቶስ ኢየሱስ ደም እየታጠበን እንድንነጻ የእግዚአብሔር ቃል ያስተምራል። እግዚአብሔር ኃጢአቶቻችንን በፊታችን ሲያመጣ ሲገልጣቸው ቶሎ ብለን እግዚአብሔር ፊት ንስሐ እየገባንባቸው እንሄዳለን። ግን አንዳንድ ኃጢአቶች ደግሞ አሉ ጸንተን የምንቆይባቸው የምንኖርባቸው፣ በኃጢአት መኖር፣ በኃጢአት መቀጠል፣ ኮንቲኒየስሊ ላይፍ ስታይል ማድረግ፣ ፓተርን ማድረግ። ያንን ግን እግዚአብሔር ቅድም በዳዊት እግዚአብሔር ደስ አልተሰኝም፣ ሸተተው እንዳልነው እግዚአብሔር ደስ አይሰኝም በእንደዛ አይነት ህይወት ምልልስ ውስጥ ጸንቶ በሚኖር ሰው። ስለዚህ እንደዚህ አይነት ነገር ቢኖር፣ ፓተርን ቢኖር፣ ላይፍ ስታይል ቢኖር፣ የቀጠለ ነገር ቢኖር ዛሬ ጋብዛችኋል። ጌታ ተመልከተኝ፣ ይሄን አሳየኝ፣ ይሰማኝ፣ ስበረኝ፣ በፊት ልቤ ይሰበር ብላችሁ እንድትጸልዩ ከዚህ ስትመለሱ በዶርማችሁ ጌታ ይርዳል።
እንድትፈትሹ ራሳችሁን በመስታወት እንድታዩ እንዴት ናችሁ? እንደወጣት የጾታዊ ንጽህናችሁ ምን ይመስላል? ሴክሹዋል ፒዩሪቲ ምን አይነት ነው? በሐሳብ በአይን መዳራት ከዛ እያለ በሚሄደው ሁሉ ምን ይመስላል? እንዴት ነን? ላይፍ ስታይላችን ምን ይመስላል? በዲጂታል ፒዩሪቲ በምናያቸው ነገሮች እንዴት ነን? በአላግባብ በሆነ መንገድ ሄዶ ውጤትን ማግኘት ኩረጃ በሉት። በአላግባብ መንገድ ሄዶ ደስታን ማግኘት ከጓደኞች ጋር ሙድ ካላቸው በጣም ከሚመቹ ሙዳቸው ከሚመች ላይፍ ስታይላቸው ጋር ከሌላ ከሆነ ዝናን ለማግኘት መወደድን ለማግኘት ወደፊት ሲተረጎም ስልጣንን ለማግኘት ይሆናል። ከተመረቃችሁ በኋላ ኩረጃው ደግሞ ሙስና ይሆናል። ይሄው ነው እኮ የሚቀጥለው ስሙ ነው እንጂ የሚቀይረው። ስለዚህ አላግባብ በሆነ መንገድ ውጤት ለማግኘት አላግባብ በሆነ መንገድ ደስታን ለማግኘት ተቀባይነትን ለማግኘት ባለው ህይወታችሁ ምን አይነት ናችሁ? ፒር ፕሬሸር በምን ያህል ሌቭል ነው ሪስፖንድ የምታደርጉት? ለዛ እግዚአብሔር ይፈትሻል። እግዚአብሔር ሲፈትሽ ለፈውስ ነው። እግዚአብሔር ሲፈትሽ ለማጽናት ነው። እዚህ ላይ የክፋት መንገድ በውስጤ ቢኖር ይህ በዘላለም መንገድ ምራኝ ራሱን አጋልጦ የሚሰጠው በእግዚአብሔር ኤክስሬይ ፊት እንደዚህ ማድረግ ይሆንልን። እግዚአብሔርን በመፈለግ ላይ እንዴት ናችሁ? ቅድም በጣም አጽንቼ ስናገር ነበር። በእናንተ ፊት ጸንቶ እንደሆነ ንግግር ያላቅም፣ ግን መሻት ያስፈልገናል። ትሹታላችሁ ወይ? ዲሲፕሊን አላችሁ ወይ? በፊቱ ትሆናላችሁ ወይ? ቃሉ ይርባችኋል ወይ? መንፈሱ ይጠማችኋል ወይ? ሳትበሉ መዋል ማደር አትችሉም ወይ? ይህም ቼክ መደረግ አለበት በእግዚአብሔር ፊት ማለት ነው። እንደዚህ አይነት ላይፍ ስታይል መኖር ስለሌለብን እግዚአብሔር ነው መፈለግን ማድረግን የሚሞላ። ከሰዎች ጋር ባለን ግንኙነት ለጓደኞቻችን ያለን ፍቅር ምን ይመስላል? ያለን ርህራሄ ምን ይመስላል? በዘር ነው ወይ የምንዋደደው? በአለባበስ ነው ወይ የምንዋደደው? በአነጋገር ነው ወይ የምንዋደደው? በሙድ ነው ወይ በኢኮኖሚ ክላስ ነው ወይ የምንዋደደው? ይቅርታ ያላደረግንለት ሰው አለ ወይ? ጌታ ይፈትሻል። እነዚህ ነገሮች በላይፍ ስታይል በእኛ ውስጥ ጸንተው መቀጠል ስለሌለባቸው እግዚአብሔር ልባችንን በእንደነዚህ አይነት ነገሮች ላይ ከተያዙ ቻሌንጅ አድርግልን። የርህራሄ ልብ ይስጣል። በዙሪያችን ያለው ኒድ ያለው ሰው ባልንጀራችን እሱ ነው። በደጉ ሳምራዊ ታሪክ ውስጥ የተነገረን እሱ ነው። ባልንጀራችን በዘራችን የሚመስለን ሰው አይደለም። ባልንጀራችን በኢኮኖሚ የሚመስለን፣ በላንጉጅ የሚመስለን፣ በኢንቴሊጀንስ የሚመስለን ሰው አይደለም። ካጠገባችን ያለው ኒድ ያለው ሰው ነው። ርህራሄያችንን የሚፈልግ ሰው ነው። ምን ያህል በዛ ክፍት ነን? ምን ያህል በእግዚአብሔር በዛ እናስደስተዋለን? ትጋት ማጣት፣ ቸልተኝነት፣ ስንፍና፣ ይሄ ከእግዚአብሔር ቃል ማንም ሊሰራ የማይወድ ቢሆን አይ ብላ ይላል አይደል? ቸልተኝነት እግዚአብሔርን ደስ አያሰኝም። እግዚአብሔር በኤክስ ፊት ይፈትሻል። ግን ሲፈትሸን በጣም እንዳንሳሳት የምነግራችሁ የተወሰኑ ነጥቦች ይኖሩና ከዛ ጨርሳለሁ። የመጀመሪያው ነገር ብዙ ጊዜ ራሳችንን በኃጢአት ስንይዝ ነው። ራሳችንን በኃጢአት ሆነን ስናገኘው በእግዚአብሔር ፊት ስንመጣ የመጀመሪያው የምናደርገው ነገር ከእግዚአብሔር መሸሽ ነው። አዳም እንደሱ ነው አላደረገው? ኃጢአትን ከሰራ በኋላ ከእግዚአብሔር ፊት ሸሸ፣ ተደበቀ። መፍትሄው ያለው እግዚአብሔር ጋር ነው። እሱ ግን ከእግዚአብሔር ተደበቀ። እግዚአብሔር አዳም ወዴት አለህ ብሎ ፈልጎ ነው ያወጣው። ዛሬም በጣም ኮመኑ ነገር ኃጢአት ስታገኙ ከእግዚአብሔር መሸሽ ነው። ግን ዛሬ ላበረታታችሁ እወዳለሁ። እኔ እናት ነኝ እና የእናትን ፍቅር አውቃለሁ። እግዚአብሔር ለልጆቹ ያለው የእናት ፍቅር ነው። እግዚአብሔር ለልጆቹ ያለው የአባት ፍቅር ነው። እኔ ልጄ ተሳስቶ በጭቃ ተጨማልቆ ቢመጣ፣ ልጄ ተሳስቶ ሽንት ቤት ቱቦ ውስጥ ቢገባ አልጥለውም። እማየው የምመለከተው በእናትነት ፍቅር ነው። እና ሁልጊዜ ልጄ እንለዋለሁ እወድሃለሁ ስለው ምን ስላደረግኩ ይለኛል። አይገርማችሁ? በዚህ ልዩ ገና 6 ዓመት ነው። ምን ስላደረግኩ? ምንም ስላደረግክ አይደለም፣ ልጄ ስለሆንክ ነው የምወደው እለዋለሁ። እግዚአብሔር እኛን የሚወደን በፐርፎርማንሳችን አይደለም። ሰይጣን በጣም የሚሸውደን በጥፋት መንገድ እንድንቀጥል የሚያደርገን በዚህ መንገድ እንድንሽሽ፣ እንድንደበቅ የሚያደርገን ግን ካጠፋን በጥፋት ውስጥ የተመላለስን ራሳችንን ካገኘን ትልቁ አዳኛችን እግዚአብሔር እኛን የሚወደን ስላደረግነውና ስላላደረግነው ነገር አይደለም። እግዚአብሔር እኛን የሚወደን በልጁ በኢየሱስ ክርስቶስ ልጆቹ ስላደረገን ነው። የርህራሄው ልብ በጣም ትልቅ ነው። ፍጥረትን በሙሉ የሚወድበት ልብ በጣም ትልቅ ነው። አንድያ ልጁን እስከሚሰጥ ድረስ
እግዚአብሔር ይወደናል። አንዳንዶቻችን ከእንደዚህ አይነት እንኳን አባት ስላልመጣ ፍቅር አይገባን፣ ፓኒሽመንት ነው ይገባል። ግን እግዚአብሔር ይወደናል። እግዚአብሔር ሁላችንን እጅግ በጣም ይወደናል። ስለዚህ በጥፋት ራሳቸውን ስታገኙ ለእግዚአብሔር ትልቅ ጥፋት አለ። ለእግዚአብሔር ትንሽም ትልቅም ጥፋት ስሙ ምንድን ነው? ትንሽም ትልቅም ጥፋት ኃጢአት ነው ስሙ። በቃ አለቀ። ስለዚህ ራሳችሁን በእንደዛ አይነት ነገር ውስጥ ስታገኙ የምለምናችሁ ነገር ወደ እግዚአብሔር ቅረቡ። አታቋርጡ። ቃል ማንበባችሁን አታቋርጡ። መጸለያችሁን አታቋርጡ። ፈውስ የሚመጣው በእንደነዛ አይነት መንገዶች ውስጥ ስለሆነ እግዚአብሔር ጭቃችሁን አራግፎ እንደገና ሰው ያደርጋችኋል። ስለዚህ ወደ እግዚአብሔር ይመጣል። አካውንተብል ይኮናል። እርዳኝ ይባላል። ዛሬም አልቻልኩም ይባላል እንጂ ከእግዚአብሔር አይሸሽም። የመጀመሪያው ነገር እሱ ነው። ሁለተኛው ማድረግ ያለባችሁ በእንደዚህ አይነት ነገር ውስጥ እናንተ አዲሱን ሰው የለበሳችሁ ሰዎች ናችሁ። ስለዚህ እግዚአብሔር በውስጣችሁ በክርስቶስ ኢየሱስ አዲስን አቅም ጨምሯል። ይህን ማወቅ አለባችሁ። መጥፎን የሚጠላ ደግን የሚወድ ማንነት በራሳችሁ ላይ ጨምር አቅም አለ። እምቢ ለማለት እግዚአብሔር ያስቀመጠው ከእናንተ ያልሆነ አቅም አለ። ሰይጣን እንድታውቁ አይፈልግም። ግን አዲሱ ሰው የሚባለው ማንነት በእናንተ ውስጥ አለ። ክብር ለጌታ ይሁን። ይህንን መለማመድ መጀመር ነው። በመጀመሪያው ላይ ሳካ ይችላል። ግን እየተለማመዳችሁ ስትቀጥሉ ያ ፖቴንሻል ይመጣል። ጌታ ኢየሱስ ማቴዎስ ምዕራፍ 5 ላይ እንዴት እምቢ ማለት እንዳለበት የአዲስ ኪዳን አማኝ ሲናገር ዓይንህ ብታሰናክል ይላል። ጭካኔ እንደዚህ ያክል ይሁን። ዓይንህ ብታሰናክል ምን አድርጋት? አውጥተህ ጣላት። እጅህ ቢያሰናክልስ ቆርጠህ ጣለው። ሊትራሊ ማለቱ አይደለም፣ ግን በኃጢአት ከሚገኘው ደስታ ይልቅ በእግዚአብሔር የሚገኘው ደስታ ኮንቪክት ያደርግህ ማለት ነው። ዳትማች ጨክን ማለት ነው። አሁን መጥቶ ኃጢአት አሰርቶ የሚሰጥህ ደስታ የሚሰጥህ አቺቭመንት ከዛ ነገር በላይ ያኛውን ነገር ክሬቭ አድርገው ለዛ ነገር ጨክን። የመጀመሪያው ቀን ላይ መጣ ይችላል። በሁለት ልክ እንደ ልምምድ ነው፣ ትግል ነው። ባይዘው መንፈሳዊ ውጊያ የሚባለው ነገር ራሱ በጌታ በኢየሱስም ውደቅ ማለት ብቻ አይደለም፣ እሱ ነው ውደቅ ማለትም ነው። ግን መጽሐፍ ቅዱሳችን መንፈሳዊ ውጊያ ነው ሲያስተምረን ከኃጢአት ጋር መጋደል እምቢ ማለት ነው፣ መጨከን። እለት እለት በተለማመዳችሁት ቁጥር የአዲሱ ሰው ማንነት እየጨመረ የሚሄድ ነገር ነው። ጌታ ይርዳል። ስለዚህ ኮንቪክሽናችሁ እዛ ድረስ ይሆን። በቃ ይሄ ደስታ ማለት ከዚህ ቀጥሎ በኃጢአቱ ማገኘው አልፈልገውም ያም ማለት ነው። ዓይንን ማውጣት እጅን መቁረጥ ማለት እንደዛ ነው። ምክንያቱም ጌታን ከምታጣ መንግስቱን ከምታጣ በዛ ፓተርን ከምትቀጥል አክቱ በለው ነው። ግን ልምምድ የሚፈልግ ነገር አለ። ግን ፖቴንሻል ውስጣችሁ ጌታ ይመስገን። ሶስተኛው ማወቅ ያለባችሁ ነገር ይሄንን ነገር በእግዚአብሔር ፊት እያቀረባችሁ መፈወስ ያለባችሁን ነገር በእግዚአብሔር ፊት እያቀረባችሁ በቀጠላችሁ ቁጥር የጸጋ አሰራር የሚባል ነገር አለ። እዚህ ለመዳኑ ኮንትሪቢዩት ያደረገ ሰው ስንት ነው? የተወሰነ ያዋጣ፣ ጥቂት ነገር ያዋጣ፣ እሺ ብዙ ያዋጣ፣ እሺ ምንም ያላዋጣ። ክብር ለጌታ ይሁን። የጽድቅ ጉዞ የሳንቲፊኬሽን የቅድስና ጉዞን በጸጋው የሚደረግ ነገር ነው። እናንተ እየታገላችሁ እምቢ ለማለት እየታገላችሁ በእግዚአብሔር ፊት ያላችሁን ዲቮሽን ባላችሁ ማንነት ማስክ ተደርጎባችሁ ሳትተው ቀጥላችሁ እየሄዳችሁ ስትመጡ የሆነ ቀን ታጡታላችሁ። አንዳንዱ ነገር በአንድ ዞር ይሄዳል፣ አንዳንዱ ነገር በቀስታ ይሄዳል፣ ግን ይሄዳል። ክብር ለጌታ ይሁን። እኛ መንፈስ ቅዱስ በውስጣችን ያደረ ሰዎች ነን፣ ብቻችንን አይደለም። እነዚህን ነገር የሚያሻግረን አምላክ በውስጣችን አለ። እነዚህን ነገሮች የሚያሻግረን ጸጋ በውስጣችን አለ። ኦርዲናሪ ሰዎች አይደለም፣ በትግል አይደለም። ከመንፈስ ጋር ስትቆዩ መንፈስ ራሱ ስራውን ይሰራል፣ ያበቃል። ክብር ለጌታ ይሁን። የምናገረው ነገር ማትስ ካልኩለስ ምናምን ከሆነ ነው፣ እንደዛ ነው። የመንፈስ ስራ እንደዛ ነው። እንዴት እንደሚሆን አታውቅም። አንድ ጊዜ ትዝ ይላችሁ እንደሆነ ኒቆዲሞስ ወደ ጌታ መጣና ስለ ዳግም መወለድ እየተነጋገሩ በጣም ግራ ገባው ማለት ነው። አልገባም እና እንደገና ነው የምገባው እናቴ ማህፀን እንደገና ምንድን ነው ምናምን ሲለው እንደዚህ ነው ያለው። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድም አታውቅም። ነፋስን አታየውም፣ ግን ፊሊንጉን ኢፌክቱን ግን ታውቀዋለህ፣ ስራውን ግን ታውቀዋለህ።
ስለዚህ የመንፈስ የሆነ ስራ ሁሉ እንደዚህ ነው። ከመንፈስ የተወለደ እንደዚህ የመንፈስ ስራ እንደዚህ ነው። በዛ ፕሮሰስ ውስጥ እያላችሁ በእግዚአብሔር ፊት እያቀረባ እየታገላችሁ ባላችሁበት ኢፌክቱን ታዩታላችሁ። የመንፈስ ፍሬ ስታፈሩ ታያላችሁ። የመንፈስ ፍሬ የተባሉት ገላትያ ላይ ያሉት ክብር ለጌታ ይሁን። ጸጋ ስላለ ማለት ነው። ቤስት ላስተምራችሁ የምችለው እንደዚህ ነው። ምክንያቱም አሰራሩ የጌታ ስለሆነ ክብር ለጌታ ይሁን። ቲቶ ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል፣ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢአት መኖርን ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ሄሪዝ በጀት ሄሪዝ ሪሶርስ። ክብር ለጌታ ይሁን። ስለዚህ ዛሬ የምመክራችሁ በጌታ ፊት ኤክስሬይ ስትነሱ፣ በጌታ ፊት ስትታዩ የሚሆን ነገር ካለ የሚወጣ ነገር ካለ ተስፋ አትቁረጡ። ኪፕ ሪዲንግ ዘ ወርድ፣ ኪፕ ፕሬይንግ፣ ኪፕ ስተዲንግ ዘ ባይብል፣ ኪፕ ፋይቲንግ ኖ እያላችሁ ዛሬ ከተሸነፋችሁ ነገ እያደጋችሁ ነው። እያደጋችሁ በዛ ውስጥ የእግዚአብሔር ጸጋ ስራውን ይሰራል። ክብር ለጌታ ይሁን። እንዲህ ሲሆን እግዚአብሔር በመመለስ ውስጥ ውጤት አለ። በመመለስ ውስጥ የእግዚአብሔር ውጤት ምንድን ነው ካላችሁኝ፣ ሻሎም አለ። እግዚአብሔር ለሚመለሱ ሰዎች ሻሎምን ይሰጣል። አንድ ጥቅስ አነብና ዝም ብዬ እግዚአብሔር የሚሰጣቸውን ነገሮች በቃሌ እነግራችኋለሁ። እናንተ በደንብ አንብቡት። ግን ለሚመለሱ ሰዎች እግዚአብሔር የሚሰጠውን ነገር መዝሙር ምዕራፍ 85 ላይ እንደዚህ ይናገራል። ስለ መመለስ በጣም ካወራ በኋላ እግዚአብሔር አምላክ የሚናገረውን እሰማለሁ። መዝሙር ምዕራፍ 85 ቁጥር 8 ላይ ነው። እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡ ለቅዱሳኑ ሰላምን ይናገራልና። ዳሩ ግን ወደ ከንቱ ምግባራቸው አይመለሱ። ክብሩ በምድራችን ይኖር ዘንድ ማዳኑ ለሚፈሩት በእርግጥ ቅርብ ነው። ከዛ ከተመለሱ በኋላ የሚሆነውን ሲናገር ምሕረትና ታማኝነት ተገናኙ፣ ጽድቅና ሰላም ተቃቀፉ። ታማኝነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔር በጎ ነገር ይለግሳል፣ ምድራችንም ፍሬዋን ትሰጣለች። ሻሎም ይሆናል። ክብር ለጌታ ይሁን። በሰዎች መካከል መመለስ ሲኖር፣ ታማኝነት ሲበቅል፣ በእግዚአብሔር ደግሞ ምሕረቱ ጽድቁ ከላይ ሲመጣ ሻሎም ይሆናል። ክብር ለጌታ ይሁን። ምድር ፍሬዋን ትሰጣለች ይላል። በአዲስ ኪዳን ቋንቋ እግዚአብሔር ሰላሙን ይሰጣል። በአዲስ ኪዳን ቋንቋ ሰላሜን እሰጣችኋለሁ ዮሐንስ ምዕራፍ 14። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። በኃጢአት ውስጥ ባለመመለስ ውስጥ ተቅበዝባዥነት አለ። ቃየል እንደተቅበዘበዘ ከእግዚአብሔር መገኘት ፊት ወጥቶ እንደተቅበዘበዘ መቅበዝበዛ ነው። በመመለስ ውስጥ ግን ሰላም አለ፣ ለቅዱሳን የሚሰጥ ሰላም። ክብር ለጌታ ይሁን። ደስታ አለ። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በእስር ቤት ሆኖ በሁኔታዎች ላይ ያልተመሰረተ የእግዚአብሔር ደስታ ይሆናል። በመመለስ ውስጥ ሰላም ይሆናል። በመመለስ ውስጥ ፍሬ አለ። ልክ ያቺ በዮሐንስ ምዕራፍ 15 ላይ ያለችው በእግዚአብሔር የወይኑ ግንድ ላይ እንደተጣበቀችው ቅርንጫፍ ፍሬ እንደምትሰጠው በምድር የምትሰሩት ነገር ሁሉ በሰማይ መታሰቢያ ያለው ይሆናል። በዘላለም መታሰቢያ ያለው ሕይወት ይኖራቸዋል። ትርጉም ያለው ሕይወት ይኖራቸዋል። በመመለስ ውስጥ ሰላም፣ በመመለስ ውስጥ ጆይ፣ በመመለስ ውስጥ ፍሬ ይኖራል። ክብር ለጌታ ይሁን። ስለዚህ ይህንን ሴሽን ስጨርስ አሳይመንት ሰጥቼ ነው የምጨርሰው። አሳይመንቱ ይሄ ነው። እዚህ የምንነጋገረው ነገር የትምህርቱ ምናልባት 1% 2% ነው። የትምህርቱ ዋናው ፐርሰንት በመታዘዝ ውስጥ ነው የሚመጣው፣ በመለማመድ ውስጥ ነው የሚመጣው። ስለዚህ የትኛውንም ትምህርት ተምራችሁ ፍሬ ማፍራት ከፈለጋችሁ በህይወታችሁ መለማመድ መቻል አለባችሁ። እነዚህ 3 ቀናት ኮንፈረንስ እንደሆኑ ተነግሮኛል። ስለዚህ በኮንፈረንሱ በጣም ማፍራት ከፈለጋችሁ፣ በጣም እንዲዋሃዳችሁ ከፈለጋችሁ ዛሬ ማታ የሰጠኋችሁን አሳይመንት ሳትሰሩ ነገ መምጣት የለባችሁም። እሱ ምንድነው? ዛሬ በጌታ ፊት እንድትጸልዩ ጋብዛችኋል። ፈትሽኝ፣ ይሄ የቱ ጋር ነው? ምን ጎሏል ብላችሁ ለጌታ በጽሁፍ አቅርቡ። መዝሙር እየሰማችሁ በመንፈሱ ውስጥ ሆናችሁ ጻፉ። መሻቴ ምን ይመስላል? እግዚአብሔርን የምመርጥበት ልክ ምን ይመስላል? ሌላስ ምን ተጓዳኝ መመለስ የሚገባኝ ኃጢአት አለ በእኔ ላይ? ቼክ አድርጉ፣ ጻፉ። በእግዚአብሔር ፊት
አውጡ። የሚሰማችሁ ነገር ሁሉ አውጡ። ከዛ ባልኳችሁ ኮንቪክሽኖች ላይ ተስማሙ። ወደ አንተ እመለሳለሁ፣ አልሸሽም፣ ታገላለሁ፣ እየወደኩ የተነሳው አልተውም፣ ሄዳለሁ፣ ፍሬን አያለሁ የሚል ነጥቦችን አስቀምጡ። ሪዞሉሽኖችን ጻፉ። ያ ሰይጣንን መዋጋት ይባላል። ያ በጌታ ነገር ማደግ ይባላል። ስለዚህ ዛሬ ማታ ይህን ደብዳቤ ሳይጽፍ ለጌታ የሚተኛ ሰው አይኑር። አሜን ነው። ጻፋችሁትም ደግሞ መጨረሻ ቅደሉትና ጣሉት። ለምን? ጉዳችሁ ስለሆነ ሚስጥራችሁ ስለሆነ ተቀዶ ደግሞ ሲጣል እግዚአብሔር እንደፈጸመው ለእሱ አይነት ምላሽ ይሆነናል። እንደዚህ አድርጉ። ይሄ አክቲቪቲ ነው። ይህን አክቲቪቲ ስታደርጉ እግዚአብሔር መንፈስ ከእናንተ ጋር እንዲሆን አምናለሁ። እግዚአብሔር መንፈስ እንዲፈውሳችሁ አምናለሁ። እግዚአብሔር መንፈስ እንዲያሻግራችሁ እንደዚህ አምናለሁ። ምክንያቱም የእግዚአብሔር ልብ በልጆቹ ላይ ፍቅር ስለሆነ፣ ማዳን ስለሆነ፣ መጠንቀቅ ስለሆነ፣ ለእናንተ ያለው ሀሳብ መልካም ስለሆነ ክብር ለጌታ ይሁን። አክቲቪቲውን እስቲ እሰራለሁ ብሎ የሚስማማ ሰው እሺ፣ ክብር ለጌታ ይሁን። ነገ ስትጀምሩ አክቲቪቲውን ሰራችሁ ብላችሁ ጠይቁ። አክቲቪቲውን ለመስራት ከዚህ በኋላ ያላችሁን የቧልት፣ የቀልድ፣ የወሬ፣ የቁም ነገር ማጣት ጊዜዎች ሁሉ ከታርጋችሁ ወደ ዶርም እንድትገቡ እለምናችኋለሁ ማለት ነው። ክብር ለጌታ ይሁን። እንጸልይ።